ሰላም ጤና ይስጥልን እንዴት አደራችሁ የተወደዳችሁ በፋና ሚዲያ ኮርፖሬሽን ስፖርት 365 ፕሮግራማችን ተጀምሯል እስከ ረፋድ 4 ሰዓት እንቆያለን የተለያዩ ጉዳዮችን እናነሳለን በእንግሊዝ ፕሪሚየር ሊግ በጣሊያን ሴሪያ በፍሬንች ሊጋ በስፔን ላ ሊጋ በጀርመን ቡንደስሊጋ በርካታ ጨዋታዎች ተደርገዋል እነሱን እናነሳለን የኢትዮጵያ ፕሪሚየር ሊግም እንደዚሁ ቀጥሏል መደረጉን በተለያዩ ስቴዲየሞች የውጤት ጥቆማዎችን እናነሳለን መርሃ ግብሮችንም እንጠቁማችኋለን 35ኛው የአፍሪካ ዋንጫ በሞሮኮ ዛሬ ጅማሮን ያደርጋል ስለሱም የምናነሳው ነገር ይኖራል በእንግሊዝ ፕሪሚየር ሊግ ትላንት የተደረጉ ጨዋታዎች የምሳሳ ጨዋታ የነበረው ኒውካስልና ቼልሲ ያደረጉት ጨዋታ ነበረ ኒውካስል ጨዋታውን 2-0 ከመምራት ቼልሲ በድጋሚ አንሰራርቶ ሁለታቻ በሆነ ውጤት ተለያይተው ነጥብ ተጋርተው ወጥተዋል እነዚህ ሁለት ቡድኖች ቼልሲ ወደ ጨዋታው የተመለሰበት ምክንያት ምን ነበር ኮል ፓልመርስ በጨዋታው እንደዛ አይነት አቋም ያሳየው በኒውካስል ጥንካሬ ወይስ ደግሞ በሱ ድክመት ምን የተለየ ነገር ነበረው ጨዋታው በእርግጥ የሁለት አጋማሾች ጨዋታ ነበረ በተለይ ለቼልሲ ያንን ማለት እንችላለንና ከዚህ ጋር የተያዘውን ጉዳይ እናነሳለን ሊቨርፑልም ጨዋታውን አድርጎ ነበር የሊቨርፑል በብዙ ይጠበቃል ድንገተኛ ቀውስ አጋጥሞት ነበር ከዛ ቀውስ ለመውጣት ጨዋታዎችን ማሸነፍ ነበረበት ትላንትናም እንደዚሁ አሸናፊ ሆኖ ወጥቷል 3 ተከታታይ ድል ነው ለሊቨርፑል ለአርነ ስሎትም እንደዚሁ እፎይታ የሚሰጣቸው እንደሆነ ተመልክተናል ግን ልክ በውድድር ዘመኑ መጀመሪያ እንደነበረው ሁሉ የ2-0 መሪነትን አሳልፎ ሊሰጥ የተቃረበባቸው ደቂቃዎችም እንደነበሩ አያይዘን ማንሳት እንችላለን በርካታ ካርዶች የነበሩት ነው ከስፐርስ ጋር የተደረገው ጨዋታ ብዙ መነጋገሪያ ነጥቦችም ነበሩት ሁለት የቀይ ካርዶች የአንጅ ፖስት ኩግሉን በሃይላይን በ9 ተጫዋቾች የተጫወተውንም ቡድን እንድናስታውስ ያደረገንም ነበረ ደግሞ አሌክዛንደር ኢዛክ ጎል አስቆጥሯል ኢጎ ኤኪቲኬ በአስቆጣሪነት ቀጥሏል ፍሎሪያን ቨርትስ ጎል ባስቆጥር ግን ደግሞ አሲስት አድርጓል የ300 ሚሊዮን ፓውንዱ የፊት መስመር ትላንትና ውጤታማ ነበር ማለት ይቻላል ያንን እናነሳለን ማንቸስተር ሲቲም እንደዚሁ ዌስትሃምን አስተናግዷል አሁን ሲሪየስ እየሆነ ይመስላል የሆነ አላማ አለው ለዛ አላማ የበለጠ እየተጋ ያለ ይመስላል ደግሞ በውድድር ዘመኑ መጨረሻ ከፔፕ ጓርዲዮላ ጋር ተያይዞ ይለቃል የሚል ሐሳብ እየተነሳ ነው እሱ ግን መጨረሻ ላይ ነው ማሳውቀው ብሏልና እውነት የሚለቅ ከሆነስ ለሱ ድል ይሆን ወይ ይሄንን ውድድር የሚያደርጉት ከጨዋታ በኋላ እንዴት እንደሚራብ ስለ ስፒሪት ስለ አግሬሽን እንዴት እንደሚጨነቅ እያሳየን ነው ያለው አሁንም ፔፕ ጓርዲዮላ ትላንትናም 3-0 በሆነ ውጤት ነው ያሸነፈው ምሽት ላይ ሲጠበቅ የነበረው ጨዋታ መሪው አርሰናል ከሜዳው ውጪ የሚያደርገው ጨዋታ ነበርና ከኤቨርተን ጋር የሚደረግ ጨዋታ የዴቪድ ሞይስ ቡድን ምን ያህል ጠንካራ እንደሆነ ይታወቃልና ለአርሰናልም ፈተና እንደሚሰጠው ግልጽ ነበር በአርሰናል አሁን ስለ ስታይል መጨነቅ ያቆመ ይመስላል ሚኬል አርቴታ 6ኛ ዓመቱ ላይ ደርሷል በእነዚህ 6 ዓመታት ስኬታማ ነው ወይ እንደ አርቴታ ደግሞ ከአርሰናል ጋር እንደ ቡድን እንዴት ነው የሚለው የብዙዎች ጥያቄ ነው ለማንኛውም ግን በትላንቱ ጨዋታ ቪክተር የኬሬሽ ባስቆጠረው የፍጹም ቅጣት ምት ጎል አስቆጥሮ 1-0 በሆነ ውጤት አሸንፏል በጠባብ ውጤት ግን ደግሞ በጣም ወሳኝ 3 ነጥቦች እና አዌድል ይሄ ብዙ ማለት ነው ቪክተር የኬሬሽ ትላንትና ያንን የፍጹም ቅጣት ምት ሲመታ የነበረው በራስ መተማመን አርሰናል የሚፈልገው አይነት ነው ለማንኛውም በየትኛውም መንገድ እነዚህን ጨዋታዎች ማሸነፍ ያስፈልግ ነበር ያንን አድርጓልና ዛሬ ደግሞ ከሚጠበቁ መርሃ ግብሮች መካከል አስተን ቪላ ከማንቸስተር ዩናይትድ እንደዚሁ የሚጠበቅ ነው ያንን እናነሳለን ሪያል ማድሪድ አሸናፊ ሆኗል ኪሊያን ኤምባፔ ሪከርድ ያሻሻለበትም ነው እሱንም እንመለከታለን በጀርመን ቡንደስሊጋ ዶርትሙንድ አሸንፏል ባየርን ጨዋታውን ዛሬ ያደርጋል ወደ አፍሪካ ዋንጫ እናልፋለን 35ኛው አፍሪካ ዋንጫ በሞሮኮ አሁን በሞሮኮ ከአፍሪካ ዋንጫ በላይም እያሰበች የምታደርገው ዝግጅት ነው የዓለም ዋንጫን ስለማዘጋጀትም ብዙ እየተባለ ነውና እዚህ ውድድር ላይ የሚሳተፉ 24 ሀገራት አሉ የትኞቹ የተሻለ እድል አላቸው ቡድኖቹ ምን ይመስላሉ ደግሞ የአፍሪካ ቡድኖችና ጁጁ አንድ ላይ የሚነሳ ነው ይሄ ከባዕድ አምልኮ ጋር ያለውን ነገር እሱንም አብረን አያይዘን ለማንሳት እንሞክራለን እንደ ሰዓታችን ማለት ነው እናንተም አስተያየት እየሰጣችሁን ፕሮግራማችን እያደመጣችሁ ከኛ ጋር እንድትቆዩ በአክብሮት እንጋብዛችኋለን 8222 ላይ ኤስዲን እያስቀደማችሁ ወይም ደግሞ በፌስቡክ ገጻችን ስፖርት 365 በእንግሊዘኛና በአማርኛ የተጻፈ የፌስቡክ ፔጅ አለን
እዛ ላይ አስተያየቶቻችሁን አድርሱን። ፀሐይ ባንክ የዝግጅታችን አጋር ሆኖ ከኛ ጋር ይቆያል። ከውጭ ሀገራት የሚላክሉትን ገንዘብ በፀሐይ ባንክ በኩል ይቀበሉ። የፀሐይ ባንክ ስዊፍት ኮድን TSCP-ET-AA በመጠቀም ከየትኛውም የዓለማችን ክፍል ለወዳጅ ዘመዶ ገንዘብ መላክ ይችላሉ። ሪያ፣ ጓቫ ፔይ፣ ማማይ፣ ግሎ ከረንሲ፣ ዳሃብሺል ዓለም አቀፍ የገንዘብ አስተላላፊ ድርጅቶችን በመጠቀም ገንዘብ ሲልኩ ፀሐይ ባንክ የተሻለ የውጭ ምንዛሬ ተመን ያቀርብሎታል። ፀሐይ ባንክ ከቀልጣፋና ቤተሰባዊ መስተንግዶ ጋር የላኩትን ገንዘብ በታማኝነት ለወዳጅ ዘመዶ ያደርሳል። በፀሐይ ባንክ ይቆጥቡ፣ ጠቀም ያለ ወለድ የሚያገኙ። አሁኑኑ ወደሚቀርቡ ፀሐይ ባንክ ቅርንጫፍ በመሄድ የቁጠባ ሂሳብ ይክፈቱ። ለእርስዎና ለመላ ቤተሰቡ የሚሆኑ የተለያዩ የቁጠባ አማራጮችን አዘጋጅተናል። ከወለድ ነጻ የባንክ አገልግሎት ተጠቃሚ ከሆኑ ለእርስዎ የሚሆኑ ፈጅር የቁጠባና የፋይናንሲንግ አማራጮችን ያገኛሉ። የፀሐይ ዳይመንድ የቁጠባ ሂሳብም ተጠቃሚ ሆኑ ከ9.5 እስከ 10% የሚደርስ ከፍተኛ ወለድ ምጣኔ ያስገኛል። ለእርስዎ ለድርጅቶና ለቢዝነሱ የሚሆን ልዩ የቁጠባ ሂሳብ ነው። ፀሐይ ዳይመንድ የቁጠባ ሂሳብ የወደፊት እቅዶ እንዲያሳኩ የሚያግዙ ምርጥ የቁጠባ አማራጭ ነው። አቅራቢያ ወደሚገኘው ፀሐይ ባንክ ቅርንጫፍ ጎራ በማለት ፀሐይ ዳይመንድ የቁጠባ ሂሳብ ይክፈቱ፣ ቢዝነሱን ያሳድጉ፣ ስኬቶን ያጣጥሙ። ፀሐይ ባንክ ለሁሉ። ተመልሰናል። አድማጮቻችን አየነው ለሚካኤል፣ ሳምሶን አበበና ሰላም ጎሳዬ አብረናችኋለን። አዩ፣ ሳሚ እንዴት አደራችሁ? እግዚአብሔር ይመስገን። እንዴት አደራችሁ? አለን እግዚአብሔር ይመስገን። አድማጮቻችን በነገራችን ላይ የብዙ ጊዜ ጥያቄያችሁ ነበረ። አስቀድሞ እንደምታውቁት የዩቲዩብ ቻናል ነበረን ስፖርት 365 በእንግሊዝኛና በአማርኛ ተጽፎ የተከፈተ ለጥቂት ጊዜያት በዛ ስርጭቱን አቁሞ ነበር። አሁን ግን ዳግም ተመልሰናል። ዩቲዩብ ላይ በመግባት ስፖርት 365 በእንግሊዝኛና በአማርኛ ተጽፎ የተከፈተ የዩቲዩብ ቻናል አለ። የቀደመ ፕሮግራሞችን እንዲሁ ደግሞ ከዚህ በኋላ የሚጫኑም በየጊዜው ደግሞ እንደዚሁ ጊዜያቸውን የጠበቁ መረጃዎችን የተለያዩ ትንታኔዎችን የምናቀርብበት ፕሮግራም እዛ ላይ ይጫናልና ሰብስክራይብ፣ ላይክ እና ሼር እንድታደርጉ በትህትና እንጠይቃችኋለን። ለወዳጅ ዘመዶቻችሁ ማጋሩ። ያንን ባደረጋችሁ ቁጥር ሌሎች ወዳጆች ጋር ይደርሳልና ያንን እንድታደርጉ በትህትና እንጠይቃችኋለን። ቤተሰብ ሁኑ። እናመሰግናችኋለን። በኢትዮጵያ ፕሪሚየር ሊግ እንጀምር። የኢትዮጵያ ፕሪሚየር ሊግ ጨዋታዎች መደረጋቸውን ቀጥለዋል። ትላንት የተደረጉ ጨዋታዎች ነበሩ። ሐዋሳ ከተማ ከኢትዮጵያ መድን ባደረጉ ጨዋታ 2-1 በሆነ ውጤት ሐዋሳ አሸንፏል። እንደዚሁ ደግሞ ፋሲል ከነማና ነገሌ አርሲም በፋሲል ከነማ 1-0 አሸናፊነት የተጠናቀቀ ነው። ወልዋሎ አዲግራት ዩኒቨርሲቲና ኢትዮጵያ ቡና ያደረጉት ጨዋታ አንዳቻ ተጠናቋል። መቀለ ሰባ እንደርታ እንደዚሁ ከሀዲያ ሆሳዕና ጨዋታቸውን አድርገው ነበር። 2-1 በሆነ ውጤት ነው የተጠናቀቀው በሀዲያ አሸናፊነት። ዛሬም እንዲሁ ጨዋታዎች ይቀጥላሉ። በአዳማ ሳይንስና ቴክኖሎጂ ስቴዲየም ሲዳማ ቡና ከቅዱስ ጊዮርጊስ፣ እዚሁ አዲስ አበባ ላይ ደግሞ እንደዚሁ መቻል ከኢትዮ ኤሌክትሪክ ጨዋታቸውን ያደርጋሉ። በአውሮፓም እንደዚሁ በርካታ ጨዋታዎች ተደርጓል። በእንግሊዝ ፕሪሚየር ሊግ ኒውካስል ቼልሲን ባስተናገደበት ጨዋታ 2-2 በሆነ ውጤት ነው የተጠናቀቀው። ኒክ ቮልተማደ ቢግ ኒክ ትላንትናም ጎል አስቆጥሯል። በ20 ደቂቃዎች 2 ጎሎች ሪስ ጄምስ እና ጆዋው ፔድሮ ቼልሲን ነጥብ ተጋርቶ እንዲወጣ ያስቻሉ ናቸው። ቦርንመዝ እና በርንሊ አንዳቻ በሆነ ውጤት አጠናቋል። ብራይተን ሳንደርላንድን ባስተናገደበት ጨዋታ እንደዚሁ 0-0 ተጠናቋል። ማንቸስተር ሲቲ ዌስትሃምን አስተናግዶ 3-0 በሆነ ውጤት ነው ያሸነፈው። አርሊንግ ሃላንድ 2 ጎሎችን አስቆጥሯል። 148ኛ እና 149ኛ ለ150ኛውም ቀርቦ ለሀትሪክ ሁሉ የቀረበበትን ተመልክተናል። ቲጃኒ ራይንደርስ ተጨማሪ ጎል አስቆጥሮ 3-0 በሆነ ውጤት ተጠናቋል። ወልቭስ አሁንም በሽንፈቱ ቀጥሏል። ብሬንትፈርድ 2-0 አሸንፎታል። ከ17 ጨዋታዎች በኋላም 2 ነጥብ ላይ ብቻ ተቀምጧል። ስፐርስና ሊቨርፑል ያደረጉት ጨዋታ በሊቨርፑል 2-1 አሸናፊነት ነው የተጠናቀቀው። ሻቪ ሲሞንስ በቀይ ካርድ ወጥቷል። እዚህ ጨዋታ ላይ ሮሚዮም በመጨረሻ ደቂቃ እንደዚሁ እሱም
በሁለት ቢጫ በቀይ ካርድ ከሜዳ ወጥቷል። ኢዛግና ኤኪቲኬ ሊቨርፑል መሪ አድርገው ነበር። ሪቻርልሰን ግን ጎል አስቆጥሯል። ለአቻነትም የቀረበ ነበረ። ያንን ተመልክተናል። ኤቨርተን ምሽት ላይ አርሰናልን ባስተናገደበት ጨዋታ አርሰናል 1-0 ሲያሸንፍ ቪክተር የኬሬሽ ነው በፍጹም ቅጣት ምት ጎል ያስቆጠረው። ሊድስ ድል ቀንቶታል። ትላንትና ክሪስታል ፓላስ ላይ 4-1 በሆነ ውጤት ነው ያሸነፈው። ካልቨርት ሉዊን፣ አምፓዱና ስታች ናቸው ጎሎቹን ያስቆጠሩትና ትላንት ድል ለሊድስ ሆኗል። ይሄ ቡድን ድል ይገባዋል። በቅርብ ሳምንታት በጣም ጥሩ እየተጫወተ ነው። ከማንቸስተር ሲቲ ጀምሮ ጨዋታውን እንዴት ባለ መንገድ ማኔጅ እያደረገ እንደነበር በብዙ ተመልክተናልና ይገባዋል ያድል። ሪያል ማድሪድ ሰቪያን ባስተናገደበት ጨዋታ 2-0 በሆነ ውጤት አሸንፏል። ዩቬንቱስ ሮማን 2-1 ረቷል። በጣሊያን ሴሪያ ትላንት የተደረጉ የሚጠቀሱ ጨዋታዎች እነዚህ ናቸው። በፕሪሚየር ሊግ ዛሬም ጨዋታ ይቀጥላል። አስተን ቪላ ማንቸስተር ዩናይትድን ያስተናግዳል። ጨዋታዎቹን በጥቂቱ በዝርዝር ለመመልከት ያህል አርሰናል መሪው አርሰናል በክሪስመስ አሁንም ቶፕ ደረጃ ላይ ተገኝቷል። በመሪነት ተቀምጧል። ትላንትናም እንደዚሁ በማይማርክ ያጫወቱ ወይም ደግሞ ፐርፎርማንሱ ብዙ በማይመስጥ ሁኔታ ላይ ቢሆንም ወሳኝ 3 ነጥቦችና ደግሞ ክሊንሺትን በድጋሚ የጠበቀበት ነበረ። የትላንቱ ጨዋታ ብዙ የተጠበቀ ነበር። መሪም ስለነበር አርሰናል ደግሞ ማንቸስተር ሲቲ ጨዋታ አሸንፎ ስለመጣ ልዩነቱ በ2 ነጥብ ብቻ ሆኗልና አሁን በአርሰናል ጥሩ መጫወት ሳይሆን ጥሩ ባለመጫወት ውስጥም ማሸነፍ ልማድ እየሆነ የመጣ ይመስላል። በተለይ ከሜዳ ውጭ በሚያደርጋቸው ጨዋታዎች ድሎችን ይፈልግ ነበረ። ትላንትና የተገኘው ድል ይሄ በጣም ጥሩ ነው እና ካለማሸነፍም እነሱም የሚመርጡት ይሄንን ነው። ውሎ አድሮ ግን ያው ለሚኬል አርቴታ ይሄ ሁኔታ አሳሳቢ መሆኑ አይቀርም። በጭንቀት በስጋት ማሸነፍ እና ደግሞ በምቾት ማሸነፍ 2 የተለያዩ ነገሮች ናቸው። ግን ሁለቱም አሸናፊነት መገኘቱ 3 ነጥብ መያዙ ለአርሰናል በዚህ ሰዓት በጣም ጥሩ ነው። አለመረጋጋቱን ውጥረት ውስጥ መሆኑን ባለፉትም ሳምንታት ስናነሳ ነበር። በአርሰናል ግን ያው የዋንጫ ቡድን በየትኛውም መንገድ ድል ነው ለዋንጫ ቡድን እና በአስቸጋሪ ሁኔታዎች ውስጥ አሸናፊ መሆንን ተመልክተናል። ኤቨርተን በመከላከል የነበረው ጽናት፣ ብርታት የሚደንቅ ነው። እሱንም አይተናል። አሁን ስለ ሶሊዲቲ ነው በአርሰናል እንጂ ስለ ስታይል አይደለም ጭንቀቱ። ያንን የተመለከት ነው። ትላንትና እንግዲህ አርሰናል በሳሊባ ጥፋት የፍጹም ቅጣት ምት ሊሰጥበት ቀርቦም እንደነበረ ተመልክተናል እና ይሄ ድል ለአርሰናል ምን ማለት ነው? ቪክተር የኬሬሽ የፍጹም ቅጣት ምትን ያስቆጠረው ግን ከጎሎች የራቀ ተጫዋች ነው እና በአጠቃላይ ስለ ትላንቱ ጨዋታ ስለ አርሰናል ጥቂት ነገር እናንሳ። በጣም ኢሞሽናል ቀን ነበር ለሚኬል አርቴታ ለአርሰናል። ከጥቅምት ወር አጋማሽ በኋላ ከጥቅምት ወር በኋላ ለመጀመሪያ ጊዜ የሊጉ ሁለተኛ ሆኖ ያደረጉት ጨዋታ ነው። ይሄ በራሱ ፕሬሸር አለው። ትላንትና ኤግዛክትሊ የአርሰናል አሰልጣኝ ሆኖ የተሾመበት 6ኛ ዓመት ነው። ታህሳስ 2019 ነው የአርሰናል አሰልጣኝ ሆኖ የተሾመው። በፕሪሚየር ሊጉ ለረጅም ጊዜ የተጫወተበትን ክለብ ነው የሚገጥመው ኤቨርተንን። የአሰልጣኝነት የመጀመሪያ ጨዋታው እንደዚሁ ከኤቨርተን ጋር የተደረገ ነበር። ምንም እንኳ ታች ላይኑ ላይ ሆኖ ቡድኑን ባይመራም የመጀመሪያ ጨዋታው ከኤቨርተን ጋር የሚደረግ ነበር። ወደ አዲሱ ኤቨርተን ስቴዲየምም ለመጀመሪያ ጊዜ ነው አርሰናል ያቀናው እና ይህንን ደግሞ ያደረጉት ወይ ደግሞ ይህንን ጉዞ ያደረጉት አርሰናል ከወልቭስ ጋር ባደረገው ጨዋታ እጅግ በጣም ሀሳቢ የሚባሉ ወይ ደግሞ ለአርሰናል ደጋፊዎች ምን ነካው ቡድናችን ባጉል ጊዜ እንደው እንዴት እንደዚህ ያነከሳል አይነት ጥያቄ እንዲጠይቁ የሚያደርግ ፐርፎርማንስ ነበር። ስለዚህ በምን አይነት መንገድ ምላሽ ይሰጣሉ የሚለው በጣም ወሳኝ ነው። እዚህ ጨዋታ ላይ የሚሰጡት ምላሽ ለተጋጣሚዎቻቸውም ለደጋፊዎቻቸውም የሚያስተላልፈው መልእክት ስለሚኖር እንደው የወልቭሱ ጨዋታ ቀን የተፈጠረው ነገር ድንገቴ ነው ያጋጣሚ ነው ወይስ ደግሞ እንደተለመደው ዲሰምበር ላይ ወሳኙ ጊዜ ላይ አርሰናል ሊንሸራተት ነው የሚል ጥያቄ የሚያስነሳ ስለነበረ በየትኛውም መልክ ለዚህ ጨዋታ ምላሽ መስጠት በጣም አስፈላጊ ነበር። በተለይ ደግሞ 3 ነጥብ ከማሳካት ጋር ስለዚህ የትላንትናው ጨዋታ በራሱ 3 ነጥብ ከማግኘት ያለፈ ሚኒንግ ነበረው እና ሚኬል አርቴታ በእርጋታ 6ኛ ዓመቱን የሊጉ አናት ላይ ሆኖ እንዲያከብር እድል የሚሰጥ ነው።
ልክ ነው የአርሰናል ደጋፊዎች አርሰናል አሳምኖ እንዲያሸንፍ የጠበቁበት ጨዋታ ሊሆን ይችላል። የእግር ኳስ ባህሪ ሆኖ ትላንትና ወልቭስ እንግዲህ በሜዳው ተሸንፏል። ማሸነፍ የናፈቀው ቡድን ወልቭስን ወይ ደግሞ ዌስትሃምን መግጠም ምን ያክል ያለ ማሸነፍ ጥሙን እንደሚቆርጥለት የዚህ ውድድር ዘመን በደንብ ያሳያል። ያው ዶክተር ዌስትሃም የትኛውም ቡድን የማገገሚያ አማራጭ ነው። ዶክተር ዌስትሃም የተባለበት ምክንያት ያው በቃ እንደ የታመመ አሰልጣኙ ሊሰናበት ይችላል የተባለለት እንደው ከዚህስ በታች ምን አይነት መጥፎ ነገር ሊገጥመው ይችላል የሚባልም ቡድን የማከም የማዳን አቅም አለው ዌስትሃም እና ሊቨርፑል እንግዲህ ትላንትና ሶስተኛ ተከታታይ ድሉን ዶክተር ዌስትሃም ላይ እንደዚሁ ባለ መንገድ አሳክቷል። የወልቭስም ተመሳሳይ ነው እና የአርሰናል የዛን ቀን ፐርፎርማንስ አስደንጋጭ መሆኑ እንዳለ በእርግጥ ያ ጎል እስኪቆጠር ድረስ የተለየ የወልቭስ የማጥቃት ጥንካሬ አልታየም ሚኬል አርቴታም እንዳለው እና አሁን እያዳበርን የመጣ ነው አንድ በጣም መጥፎ ልማድ አለ። ጎል ካስቆጠረን በኋላ ወይ ደግሞ ምን መራበት ማሪጅን ትንሽ ከሆነ ይሄ ወደ ኋላ የማፈግፈግና ተጋጣሚውን የመጋበዝ ዝንባሌያችን ብዙ አላስደሰተኝም ብሎ ነበር ከወልቭሱ ጨዋታ በኋላ። ይሄንን በተለይ የጌም ማኔጅ ለማድረግ መሞከር ጥሩ፣ ግን ደግሞ የዚህን ኤክስትሪም ክሪስታል ፓላስን ያሸነፉበት ጨዋታ ላይ ያየን ይመስለኛል። እንደውም አንስቼዋለሁ አርሰናል ምን ያክል ዲዘርቭድ የሊጉ መሪ እንደሆነ ለማሳየት ከማፈግፈግ የሚገኝ ምንም ነገር እንደሌለ ወይ ደግሞ ተጋጣሚውን ሊያጠቃ በመጣበት አጋጣሚ ማጥቃት እንደሚቻል ጨዋታውን እዚህኛው ሳይሆን እዛኛው ሜዳ ላይ ለማረክ ከማሰብ እያንዳንዱን ዴቪድ ራያ የሚይዘው እንኳን ሳይታ ከሆነ በጣም ቶሎ ወደ ተቃራኒው ሳጥን ይላክ ወይ ደግሞ ይጠለዝ ነበር። ይህም ፕሮፐር የጌም ማኔጅመንት ነው ብዬ እኔ አላምንም። ባይሆን ከማፈግፈግ ይልቅ ልክ ነው እንቅስቃሴውን ዝግ ለማድረግ መሞከር፣ ሜዳውን ለጥጦ ለመጫወት መሞከር እና ደግሞ እንደው ጀብደኛ ሆኖ የጎል ማግባት ሙከራ ከማድረግ ይልቅ በተለያየ መንገድ የዳኛውን ፊሽካ መጋበዝ ነው እና ይሄ ጌምስ ማንሺፕ ላይክ ጌም እንደዚህ ባለ መንገድ ማኔጅ ለማድረግ መሞከር ጨዋታው እንዲቆራረጥ ማድረግ በሆነ ባልሆነ ከተጋጣሚ ቡድን ተጫዋቾች ጋር መነታረክም ሊሆን ይችላል። በሆነ አይነት መንገድ የመጫወቻ ደቂቃውን እየጨረሰው እንትን እያለ ይመጣል እና ሚኬል አርቴታ ይሄንን ለተጫዋቾቹ እንግዲህ በሂደት ጨዋታዎች ላይ እንዲተገብሩት ያስገድድ ወይ ደግሞ ይመክር ይሆናል። የወልቭሱ ጨዋታ እና ከዛ በኋላ የተሰጠው ጋዜጣዊ መግለጫ ለዚህ በጣም ጥሩ ማሳያ ነው። ስለዚህ ስለ ጌም ማኔጅመንት ማውራት አስፈላጊ ሊሆን ይችላል። ከዛ ውጭ ባሉት ነገሮች ግን በሁለቱም ኤክስትሪም ነገሩ አይደረግም። ኳሱን በጣም በተደጋጋሚ ለመጠለዝ በመሞከር ወይ ደግሞ ከራስ ሳጥን ለማራቅ በመሞከርም መከላከል አትችልም። አንዳንዱ ነገር ደመነፍሳዊ ነው። ለምሳሌ ተጫዋቾቹ አሰልጣኙ እንዲያፈገፍጉ ካልመከራቸውና የአሰልጣኙ ትዕዛዝ ካልሆነ አፈግፍገው ስታያቸው ሜዳ ላይ ያለው ነገር አስገድዷቸዋል ማለት ነው። ምክንያቱም ስሜታዊነት አለ። በቀደም አንድ የኦሊቬ ዢሩን እንትን ያየሁት ነበር። እና የ2015 16 የውድድር ዘመን ላይ ለዋንጫ ተፎካክረው እንዴት ዋንጫውን እንዳጡት ሲናገር ሰምተው ከሆነ ይሄ መልበሻ ክፍል ውስጥ ስለነበረው መሸበር፣ መልበሻ ክፍል ውስጥ ስለነበረው መፍረክረክ ያወራል። ሰዎች ናቸው አፍተሮል። ሁሉም በተመሳሳይ መንገድ ጫና መቋቋም አይችሉም። ሁሉም የገጠማቸውን ነገር እኩል አያስተዳድሩም። አንዳንድ ተጫዋቾች አሉ ከትልልቅ ጨዋታ በፊት ምንም አይነት የስሜት ከፍታም ዝቅታም ማይገጥማቸው የሚባሉ አሁን ደብሮይነ እንደዚህ ነበር ይሉታል። ከትልልቅ ጨዋታዎች በፊት የኬቪን ደብሮይነ አእምሮ ከትንንሽ ጨዋታዎች በፊት የኬቪን ደብሮይነ ሁሉ ጊዜ አንድ አይነት ነው። በጣም ኤክሰፕሽናል ሰዎች ይኖራሉ፣ ግን ደግሞ እነዚህ የፕሬሸር ሞመንቶች እነዚህ አጋጣሚዎች ሼክ የማያደርጉት የለም። ስለዚህ ተጋጣሚ ጫና ሲፈጥር ወይ ደግሞ በጣም ለማሸነፍ ዲስፐሬት ስትሆን ወደ ኋላ ታፈገፍጋል። ሚኬል አርቴታ ይህንን ነው አቮይድ ማድረግ የፈለገው። የሆነ ሆኖ ከትላንትናው ጨዋታ እንደ ኤቨርተን በጣም የተለየ ነገር ስለፈጠረ አሁን የአርሰናል የትላንትናው ፐርፎርማንስ መሻሻል አለበት የሚባለው የተለየ ነገር ስለፈጠረ አይደለም። ኤቨርተን ወይ ደግሞ የኤቨርተን ማጥቃት ለአርሰናል መከላከል በጣም ፈታኝ ሆኖ ወይ ደግሞ እንደው ግብ ጠባቂውን በብዙ አጋጣሚዎች ፈትኖ አይደለም። ይልቁን አርሰናል
ጨዋታዎችን እንደዚህ ካሉ ነርቪ 1-0 መሪነቶች ወይ ደግሞ 1-0 አሸናፊነቶች 2 እና 3 ጎሎች ማስቆጠር በጊዜ ጨዋታ የመግደልና ጨዋታውን የማስተዳደር አቅም መገንባት አለበት ከሚለው እሳቤ ነው እና ልክ ነው። የትላንትናው በጣም ውጤታማ ነው። ብዙ ኢምፕረስ የሚያደርግ ነገር የለውም። ሁለተኛው አጋማሽ ላይ የትሮሳርድና የዙቢሜንዲ አጋጣሚዎች ወደ ጎልነት ቢቀየሩ ብለህ ታስባለህ? የዙቢሜንዲን ትተን የትሮሳርድ መቆጠር የሚችል የአርሰናልን መሪነት በደንብ የሚያሰፋ ጫናውንም የሚቀንስ የጨዋታውን መልክ የመቀየር አቅም የነበረው ነው። በትልቁ ግን ለደጋፊዎቹ ምናልባት ከስጋቱ ይልቅ አሁን ይሄ ዲሰምበር በጣም ትሪኪ ጊዜ ነው። አሁን አንዳንዶቹ አሰልጣኞች ለምሳሌ አሁን በጣም እንደዚህ ባለው ወቅት የሚቸገሩበት ነገር ትንንሾቹ ብዙ ሮቴት ማድረግ አይችሉም። የዴፕስ ጉዳይ ጥያቄ ስለሚሆን ወይ ደግሞ ትልቁ እክል ምንድነው ሮቴት ለማድረግ ስትሞክሪ ኳሊቲ ይቀንሳል። ምክንያቱም ተጠባባቂ ወንበር ላይ ተመሳሳይ ኳሊቲ ያላቸው ተጫዋቾች አይኖሩም እና በተደጋጋሚ ደግሞ የሆነ ግሩፕ ለማጫወት ሞክር ምንም እንኳን እንደ ቡድኑ ጫናው ቢኖርበት ግን ደግሞ የሚጫወትበትን መንገድ በሚገባ ከመተግበር አንጻር ውስን ስኳድ ወይ ደግሞ የሆነ ኮር ግሩፕ ይፈልጋሉ አሰልጣኞች። አሁን እንደዚህ ባለው የጨዋታ መደራረብ አሰልጣኞች ኳሊቲው ሳይቀንስ ተጫዋቾች ሮቴት ለማድረግ ስለሚቸገሩ በተለይ ትንንሾቹ ሮቴት የማድረግ ጉዳይ ጥያቄ ውስጥ ይገባል። ትልልቆቹም ጋር ተመሳሳይ ነው። ከተጠባባቂ ወንበር የሚነሱ ኳሊቲ ተጫዋቾች እንኳን ቢኖሯቸው ሜዳ ላይ የሚያጫውቷቸውን ተጫዋቾች የጌም ታይም የመጫወቻ ጊዜ ማኔጅ ማድረግ አለባቸው። ለምሳሌ ከዚህ ጨዋታ አስቀድሞ ስለ ማርቲን ዙቢሜንዲ ልምምድ አለመስራት ሚኬል አርቴታ ይሄ ብዙ የተለመደ አይደለም ማለት ልክ ነው። ተጫዋቾች ለምሳሌ አሁን የሆነ ጊዜ ክሬግ ቤላሚ ወይ ደግሞ የሆነ ጊዜ ሊድሊ ኪንግን ምናምን ስታሰለጥኝ ይሄ በቀን 2 ጊዜ ልምምድ መስራት ወይ ደግሞ በሳምንት 2 እና 3 ጨዋታዎች ማድረግ አይታሰብም። ሊድሊ ኪንግን አሁን በሳምንት የ2 ጨዋታዎች ጊዜ ፍጹም አታየውም። የጤና ሁኔታ በሳምንት 2 ጨዋታ ስለማያጫወት አሁን ሰሞኑን ልክ ኤንዞ ማሬስካ ስለ ኮል ፓልመር እንደሚሉት ማለት ነው እና ትላንትና ለምሳሌ ኮል ፓልመር ሜዳ ላይ ነበር። የሚቀጥለው ልምምድ ላይ ምን እንደሚሰማው አላውቅም ብለዋል ባለፈው። ስለዚህ እንደዚህ ያለ ችግር እንደዚህ አይነት እክል ሜዳ ላይ ያሉት የሚገጥማቸዋልና አሁን ዙቢሜንዲ ልምምድ እንዳይሰራ ተደረገ ማለት እንግዲህ በጣም ብዙ ሜዳ ላይ የቆየው ወይ ደግሞ የተጫወተው እሱ ነው ከአርሰናል አውትፊልድ ተጫዋቾች በዚህ ውድድር ዘመን። ስለዚህ እንኳን ጨዋታዎቹ አይደሉም ልምምዶቹ ማኔጅ መደረግ አለባቸውና ስለዚህ አሁን እንደዚህ ባለው ጊዜ በጣም ማተር የሚያደርገው ነገር ማሸነፍ ነው። ይህንን ማድረጋቸው ከሚቀጥለው የሜዳ ላይ ጨዋታቸው በፊት ከክሪስታል ፓላስ ጋር ከሚያደርጉት ጨዋታ በፊት በሜዳቸው ከብራይተን ጋር ከሚያደርጉት ጨዋታ በፊት በጣም ኢምፖርታንት ነው እና የሚቀጥሉት ጨዋታዎች ላይ ደግሞ ስለሚመለሱላቸው ተጫዋቾች በጣም በጥሩ ተስፋ ማሰብ ማውራት ይችላሉ። እንግዲህ የሚመለሱላቸው ስንል ለምሳሌ ለመመለስ ከቀረቡት መካከል የዚህ ቡድን ምሰሶ ገብርኤል ማጋሌሽ አለ። አርሰናል በገብርኤል ማጋሌሽ አብሰንስ እንደው ማለት የዛን ያክል አሽቆለቆለ እንኳን ባንል ምናልባት የአስቶን ቪላው ሽንፈት ካልሆነ በስተቀረ ወይ ደግሞ እያሸነፈም ቢሆን ያሳየው ደካማ ፐርፎርማንስ ካልሆነ በስተቀረ የነዚህን ተጫዋቾች አብሰንስ በጣም ብዙ ፊል አላደረገው ብለትይ ትችያለሽ። ግን የገብርኤል ማጋሌሽ አለመኖር ከመከላከል ባለፈ ቡድኑ የሚጫወትበትን መንገድ የሚወስን ነው። ተከላካይ ብቻ አይደለም፣ በጣም አስፈላጊ ነው። የቡድኑ ዲፌንሲቭ አንከር ነው። ላይክ የአርሰናል ፊዚካል ሴንተር ባክ እሱ ነው። ይሄ ጥንካሬው ላይ መሰረት ያደረገ ወይ ደግሞ ለዚህ ተከላካይ መስመር ፊዚካሊቲ የሚጨምረው ተጫዋች እሱ ነው። ዱዌሎችን ከማሸነፍ ጋር እንደውም ትናንትና ቤቱ ተቀይሮ ከገባ በኋላ በአንዳንድ አጋጣሚዎች ዱዌሎችን ሲያሸንፍ ወይ ደግሞ ግርግር ለብቻው ሲፈጥር አይተን ነበረ። ምንም እንኳን ወደ አደጋ ነገሩ ባይቀየር እንደዚህ ያሉ አጋጣሚዎች ላይ በጣም ኮማንዲንግ ነው ገብርኤል ማጋሌሽ። የቡድኑ መፍራት አንደኛው እሱ ነው ማለት ነው። ኦብቪየስሊ አሁን የዚህ አይነት ተጫዋች ሜዳ ላይ መኖር የሚሰጥሽ አካላዊ ጥንካሬ ብቻ ሳይሆን አእምሮአዊም ጥንካሬ ከዛ ደግሞ በተጋጣሚው የሆነ አይነት መፈራት ይፈጥርብሻል። አዎ የፍጹም ቅጣት ምት ስትመቺ
ሁሉ ጊዜ የፍጹም ቅጣት ምት የማዳን ወይ ደግሞ እንደው በግዝፈት የተለየ ነገር የማረግ አቅም ያለው ግብ ጠባቂ የሆነ ኦሊቨር ካን ላይ የፍጹም ቅጣት ምት ስትመጪ ማለት ነው ልክ በራሱ የሆነ አይነት አስፈሪነት ስላለው ማለት ነውና ይሄ ያየው ላይ ዶሚናንሱን በደንብ ታነሻለሽ ያንድ ለአንድ መከላከሉ በጣም የተዋጣለት ነው እና ይሄ በጣም አደገኛ የሚባሉ ሴንተር ፎርዋርዶችን እንዴት ባለ መንገድ ሃንድል እንደሚያደርግ ስታይ ተደነቂያለሽ ያ ብቻ ሳይሆን የገብርኤል ማጋሌሽ መኖር ዊሊያም ሳሊባ ኳስ እየገፋ ለማካይ ክፍሉ እንዲቀርብ ያደርገዋል እና ለዊሊያም ሳሊባ ነጻነት ይሰጠዋል አሁን ዊሊያም ሳሊባ ያንን ነጻነት ገብርኤል ማጋሌሽ ሳይኖር ሲቀር ሂንካፒ በጣም ጥሩ ተጫዋች ነው ላይክ ቦታውን የሸፈነበት መንገድ የሚያስደንቅ ነው ስሜት ቀላቅሎ የሚጫወት አይነት ነው ደንበኛ ደቡብ አሜሪካዊ ነው ያስታውቃል ግን ደግሞ ይሄ አጠገበሽ የሚጫወተው ተጫዋች እንዴት ፊል እንደምታረጊ የፊሊንግሽን ሁሉ የመቀየር አቅም አለውና ምንም ጥርጥር የለውም እና በደንብ ተረጋግቶ እንዲጫወት ያደርገዋል አይካለበም ሳሊባ በእርጋታው ነው የሚታወቀው የእርጋታው አንዱ ምንጭ የሳሊባ ተፈጥሮ ሳይሆን ገብርኤል ማጋሌሽ መኖሩ ነው ሌላኛው ይሄ የግራ መስመሩን ባላንስ በተመለከተ የግራ መስመሩ ወደፊት ሲሄድም ሆነ ሲከላከል በጣም ባላንስድ ይሆናል ሌፍት ፉትድ እንደሆነ እናውቃለን ስለዚህ አርሰናል ከኋላ ቢልድ ሲያደርግ ይሄ ግራ መስመር ያው የግራ መስመር ተጫዋቾች የቡድን አጫዋት ላይ ደግሞ ቢልድ አፕ ላይ ያላቸውን አስተዋጽኦ በደንብ እናውቀዋለን እና ፓብሎ ማሪን ከማምጣት ነው ሚኬል አርቴታ የጀመረው እነዚህ የግራ መስመር ወይ ደግሞ የግራ ግር ሴንተር ባኮች አሁን አርቴታ ጓርዲዮላ ወይ ዘመናዊ አሰልጣኞች ለሚጫወቱበት መንገድ በጣም አስፈላጊ ስለሆኑ ማለት ነውና ስለዚህ እሱ ሳይኖር ሲቀር ይሄ ግራ መስመር ባላንስ እጦት ይገጥማል ባላንሱ ይዛባል ሌላኛው ቀደም ያልነው አሁን ከዊሊያም ሳሊባ ጋር ያለውን ፓርትነርሺፕ በተለየ መንገድ ማንሳት ትችላለሽ እነዚህ ሁለቱ የአርሰናል በጣም ምርጥ ተከላካዮች ብቻ ሳይሆኑ ዋንጫ የሚያነሱ ከሆነ ከፕሪሚየር ሊጉ የምንጊዜ ምርጥ ተከላካዮች ወይ ደግሞ ተጣማሪዎች መካከል እንዳንደኛ ይቆጠራሉ ተብሎ የሚታሰቡ ናቸው ስለዚህ ገብርኤል ሳይኖር ሲቀር የሳሊባ ፐርፎርማንስ ላይ በተወሰነ መልኩ መቀነስ ብታይ ብዙ የሚያስገርም አይደለም አንዳቸውን የተሻለ ከማረጋ አንፃር ግን ደግሞ በጣም ወሳኙ ይሄ ይመስለኛል ምንም እንኳን በጣም ብዙ ክሬዲት በአመታት ውስጥ ያገኘው ሳሊባ ይሁን እንጂ ባጫወት ባህሪው አሁን ሌላ መነሳት ያለበት የዚህ የሴት ፒስ ጉዳይ ነው ገብርኤል ማጋሌሽ በሌለበት ወይ ደግሞ ባልነበረበት ልክ የመጀመሪያውን ጨዋታ ሲያደርጉ አርሰናል ባየር ሚኒክን መሰለኝ የገጠመውና እዛ ባየር ሚኒክ ጨዋታ ላይ የቲምበር ጎል ማስቆጠር ይችላል አሁን ጎሎች አያስቆጥሩም ማለት አይደለም ከሴት ፒስ ሜሪኖ ለእንደዚህ አይነት ነገሮች የተሰራ ይመስላል ግን ተጋጣሚዎቹ ላይ ከሚፈጥረው መሸበር ጀምሮ ገብርኤል ማጋሌሽን አጥተውታል ለዚህ ተጫዋች ሲኖር ከኋላ ጎል እንዳይገባብ ከማድረግ ባለፈ እንደ ትላንትናው ዝግ የሆነ ወይ ደግሞ እንደው ብዙ እድል እየፈጠርክ ጎል ማታስቆጥርበት ጨዋታ ላይ ተጨማሪ ጎል አስቆጥረህ እንድትረጋጋ የተጋጣሚ ጌም ፕላን እንዲፈርስ ከዛ በኋላ ተጋጣሚ ያለው አማራጭ እንደው ነቅሎ መውጣት ወይ ደግሞ ጎል ለማስቆጠር መጫወት ሲሆን በሚገኝ ክፍተት ውስጥ የበለጠ የምትታወቅበት ነው ወይ ደግሞ በጥንካሬ ልታረግ የምትችለውን ነገር ማድረግ ነው እና አሁን ግን እነዚህ ሴት ፒሶች ላይ ይሄ መፈራት ወይ ደግሞ ይሄ አደገኝነት የለም የሷ ለመኖር እነዚህን ነገሮች በጣም አጓድሏቸዋል በትልቁ ግን የዚህ የሜንታሊቲና የኢንቴንሲቲ ጉዳይ በደንብ መነሳት አለበት ለዚህ ቡድን አምበል አይደለም አረመ ባንዶን አያደርግም ግን ደግሞ ሊደር ነው እያንዳንዱ መጋፈጥ ያለበት አጋጣሚ ላይ ከፊት ለፊት የምታየው ተጫዋች ነው አግሬሽኑ ይሄ ኢሞሽኑን ታያዋለህ በቃ ስሜቱን ታያዋለህ እና የሆነ አይነት አስፈሪነት አለው ስለዚህ ገና ከመልበሻ ቤት ሲወጣ ጀምሩ ይሄ ከቁመናው ከሁኔታው ሜዳ ላይ ከሚሰጠው ነገር ደጋፊው ሳይቀር ነው የሚረጋጋው ወይ ደግሞ ተጋጣሚን የማሸበር አቅም አለው ለዚህ ነው እኮ ለምሳሌ ባለፉት አመታት ይሄን የቁመት ፕሮፋይል ከጨመሩ በኋላ ከመልበሻ ቤት ሲወጡ ረጃጅሞቹ ቀድመው እንዲወጡ የማድረግ ልምድ ነበራቸው ያን ፎቶ ታስታውሳለህ ኦፍ ኮርስ አዎ ይሄ ተጋጣሚን ኢንቲሚዴት ለማድረግ ተጋጣሚን ለማሸበር ሆነ ተብሎ የሚደረግ ነው እና ይሄ ደግሞ አያሸብርም ማለት አይደለም የእውነት እንደሚያሸብር ስለሚያውቀው ትንሽ ዲቴይል ነው ግን ደግሞ እውነት ነውና
ስለዚህ የዚህ ተጫዋች ያለ መኖር ወይ ደግሞ ባለ መኖር ውስጥ እንደው አርሰናል ከዚህ በላይ አለማሽቆልቆሉ በጣም መልካሙ ነገር ነው። አሁን ሊመለስ ተቃርቧል። ምናልባት የአስቶን ቪላው ጨዋታ ላይ ይደርሳል እየተባለ ነው። ይሄ ለአርሰናል በጣም በጎ ዜና ነው። ስለዚህ ይሄንን ጊዜ እንደዚህ ባለ መንገድ ማኔጅ ካደረጉትና ከነዚህ ጨዋታዎች እንዴትም ባለ መንገድ 3 ነጥብ ማሳካት የሚችሉ ከሆነ በዚህ ትሪኪ ጊዜ በዚህ አስቸጋሪ ጊዜ የተጫዋቾችን የመጫወቻ ጊዜ ማኔጅ ማድረግ በሚያስፈልግበት ጊዜ ጨዋታዎች ቶሎና በጣም ባደገኛ ሁኔታ በሚመጡበት በዚህ ጊዜ የፕሪሚየር ሊጉን ዋንጫ ለማንሳት ያንን መስመር ለማለፍ በጣም ትልቅ አቅም ይሰጣቸዋል። ለማንኛውም ግን አርሰናል ያለ ማጋሌሽ ፊዚካሊ በማጋሌሽ ፕሬዘንስ በሚያደርገው ልክ ዶሚኔት ማድረግ አይችልም። ይሄ የአየር ላይ ኳሶችን ዲፌንድ ከማድረግ አንጻር የሚጎልበት ነገር አለ እና አሁን ያልተረዳ ነው አርሰናል ቢልድ ሲያደርግ ለምሳሌ አንዳንድ ጊዜ ለምሳሌ ኦዴጋርድ ነው የሚያዘገየው ምናምን የሚል ነገር አለ። እንግዲህ ባለፈው ከኦዴጋርድና ከኤዜ ጋር ተያይዞ በጣም ዲቴይልድ ነገር ለማንሳት ሞክረናል። እንግዲህ በባህሪው ልክ ነው፣ ዝግ ያለ ነው። ግን ደግሞ የተጫዋቹ እንቅስቃሴውን ዝግ ማድረግ በአሰልጣኙ ያልታዘዘ ከሆነ አሰልጣኙ የተሻለ ፈጣን ተጫዋች እዛ ቦታ ላይ ማዘጋጀት ወይ ደግሞ ተጫዋቹ እንዲፈጥን ለማድረግ መሞከር ይኖርበታል። አዘርዋይስ ግን ባይ ዲዛይን የተደረገ ነው ማለት ነው። ግን እዚህ ውስጥ ሌላ ቢልድ ሲያደርጉ ቢልድ አፓቸውን ዝግ የሚያደርግ ነገር አለ። ለምሳሌ የገብርኤል ማጋሌሽ አለመኖር ይሄንን የግራ መስመር ቢልድ አፕ በጣም ዝግ አድርጎታል እና ከዚህ አንጻር ይሄንን ምሰሶ አጥቶ እነዚህን ጨዋታዎች ማድረግ ለአርሰናል በጣም ከባድ ይመስለኛል። በዚህ ውስጥ ማሸነፍ እነዚህ ነገር ምክንያቱም አጥቂውንም ተከላካዩንም ጭምር ነው ማጋሌሽን ሚስ ያደረገው። ለሁሉም ግን የዋንጫ አሸናፊ ቡድኖች ካራክተር እንደዚህ ያለ ነው። የሆነ መንገራገጭ ሲገጥማቸው በዛ መካከል ያለ መሸነፍ እንደዛም ባለው ሁኔታ ውስጥ ጨዋታዎችን ማሸነፍ እንጂ ቅድም እንዳልነው በምንም ታምር ኤቨርተን ትላንትና በጣም ትልቅ ፈተና ስለሰጣቸው አይደለም። ኢንፋክት ኤቨርተን የዚህ ውድድር ዘመን ፈጣሪና በጣም ጥሩ ተጫዋቾቹን በትላንትናው ጨዋታ አላሰለፈም። ድሮስ ባይሃልና አንደኛው ደግሞ እነዚህ ሁለት ተጫዋቾች የሉ። በዚህ ምክንያት ሲያጠቃ ብዙ የሚያስፈራ አይነት አልነበረም። ከዛም ውጪ ብዙ የተለየ ነገር አልነበረም። በመከላከል ጥንካሬው ጨዋታውን ለማስተዳደር የሞከረ ቡድን አርሰናልም ቢሆን እንዳልነው በማጋሌሽ አለመኖር እንደ ቡድን የጎደላቸው ነገር በሆነ አይነት መንገድ ይታየን እንጂ እንደ ትላንት ያሉ ጨዋታዎችን ማሸነፍ ካለበት በጠንካራ መከላከል ነው። ግን ደግሞ ከዚህ የተሻለ ከመከላከል የተሻለ ወይ ደግሞ ከመከላከል ያለፈ ማጥቃቱም ላይ ያዋጣል ብለን ስለምናስብ ነውና አርቴታ ደስተኛ ነው ከጨዋታው 3 ነጥብ በማግኘታቸው። የፍጹም ቅጣት ምቱን ያስቆጠረው ዮኬሬሽም ወደ ጎል አስቆጣሪነት በፍጹም ቅጣት ምትም ቢሆን መመለሱ በጣም መልካም ነገር ነው። ከዚህ ጎል ውጪ የመጀመሪያው አጋማሽ ብዙ የሚማርክ ነገር አልነበረውም። በጣም ደል ነበረ። የሁለተኛው አጋማሽ ጨዋታም በጣም ብዙ የተለዩ ነገሮች አልነበሩትም ከነዚህ አርሰናል ሙከራዎች ውጪ። እዚህ ጋር ግን ሌላ ለማንሳት የማይቻለው እንደውም አንድ ሳምዲን የጻፈው ጽሁፍ ይመስለኛል እያየሁት ነበርና ስለ ዴክላን ራይስ ትንሽ ብሏል። እንግዲህ ኤቨርተን ልክ ነው፣ በጣም አስቸጋሪ ነው። እንደዚህ ባሉ አጋጣሚዎች በፕሪሚየር ሊጉ ቀላል የሚባል ጨዋታ እንደሌለ ትረዳለህ። ወይ ደግሞ በዚህ ሳምንት በጣም ደካማ የሚመስልህ ቡድን ወይ ደግሞ በትንሽ ቡድን የተሸነፈ የሆነ ደካማ ቡድን በሚቀጥለው ለትልቁ ትልቅ ፈተና ሊሰጠው ይችላል እና ስለዚህ ኤቨርተን የባለፈው ሳምንት ሽንፈቱ በዚህ ሳምንት ደካማ አደርገው። ግን እንደዚህም ባለ ጨዋታ እንደ አርሰናል ነጥብ ይዞ መውጣት ካለበት ቅድም ከምንለው መከላከል ብራም ነው ወይ ደግሞ የኬሬሽ ጎል ከማስቆጠሩ ውጪ የዴክላን ራይስ አስተዋጽኦ በጣም የሚያስገርም ነው። እጅግ የሚያስገርም ነውና አሁን ከዚህ የተሻለ አማካይ ስለመኖሩ እንጠራጠራለን የሚሉ ጥቂቶች አይደሉም። ከትላንትናውም ጨዋታ በኋላ ይህንን ውዳሴ ለዴክላን ራይስ በጣም በተለየ መንገድ ሊሰጡት ሞክረዋል እና እንደውም ዴቪድ ሞይስ ፕሮባብሊ የዓለማችን ምርጡ አማካይ አሁን እሱ ነው የሚል አስተያየት ሰጥተዋል እና እንዴት አይነት ጭራቅ እንደሆነ ኳስ የሚነጥቅበት መንገድ በጣም የሚያስደንቅ ነው። የሚደክም አይነት አይደለም። እንደምታየው ሜዳ ላይ በተጫወተባቸው አጋጣሚዎች ሁሉ የጨዋታው ኮከብ የሆነ የመውጣት አቅም ያለው ነው እና የወጣበት ገንዘብ ወደ አርሰናል ከመጣ በኋላ በጣም ርካሽ መስሏል። 100 ሚሊዮን ፓውንድ ወጥቶብህ 100 ሚሊዮን ፓውንድ እንዳታስታውስ ካደረገ
በጣም የላቀ ነው ማለት ነው። እና አሁን በአንድ ድምጽ አሁን በፕሪሚየር ሊጉ የትኛውም አማካይ በዚህ ልክ ጨዋታዎችን ሼፕ ማድረግ አይችልም ብለውታል። እና ያ ብቻ ሳይሆን ሜዳ ላይ ለምሳሌ አሁን አንዳንድ ስታቶቹ ይገርማሉ። የተጋጣሚ ቡድን ይሄ ሪትሙን ጠብቆ እንዳይጫወት እንቅስቃሴውን ዲስረፕት ከማድረግ አንፃር በጣም ትልቅ ሮል አለው። ሜዳ ላይ ከነበሩ ተጫዋቾች በሙሉ ብዙ ኳስ ወይ ደግሞ ብዙ ፖሴሽን ሪጌን ያደረገ ብዙ ኳስ ይሄ ለአርሰናል ኳስ መልሶ መቆጣጠር ምክንያት የሆነው ተጫዋች እሱ ነው፣ ፖሴሽን ሪጌን ያደረገው። እና ደግሞ በጣም ብዙ ኳሶችን የነካው ተጫዋች ሜዳ ላይ እሱ ነው። በጣም ብዙ ፓሶች ያደረገውም ወይ ደግሞ የተሳኩ ፓሶች ያደረገውም ተጫዋች እሱ ነው። እና የሆነ ሉዝ ቦል አማካይ ክፍል ላይ ሲኖር በቃ ከሆነ ቦታ መጥቶ የሚነጥቀው እሱ እንደሆነ ታውቃለህ። እና በጣም በሚያስደንቅ ስታሚና ነው የሚጫወተው። ይህንን ተጫዋች አለማድነቅ አይቻልም። አርቴታ በፍጹም የማይታመን ነው ብሎታል። ያን ብቻ ሳይሆን ስለ ሁለ ገብ አጨዋወቱ ብቻ ሳይሆን ስለ ሊደርሺፑም ጭምር ተናግሯልና ሪጌን ያደረጋቸው ወይ ደግሞ መልሶ የአርሰናል ያደረጋቸው ኳሶች በተመለከተ በመደነቅ ነው ያወራውና ይሄ ለአርሰናል በጣም ፖዚቲቭ ነገር ነው። ካስቸጋሪው ጨዋታ ይሄንን ነገር መውሰድ መቻል እንግዲህ ደጋፊው ከዚህ በኋላ ተስፋ የሚያደርገው ነገር ካለ አሁን ወደ ጨዋታ ሊመለሱ የተቃረቡ ተጫዋቾች አሏቸው እና ደግሞ እንደ ትላንትናው ባለ ጨዋታ ሜዳ ላይ ያላየናቸው ተጫዋቾች አሉ። ስለዚህ ምናልባት ይሄ እንደው በሙሉ 90 ደቂቃ እንቅስቃሴ ሜዳ ላይ ሲገቡ ካላየናቸው አንዳንዶቹ ተጫዋቾች አሁን የሳምንቱ አጋማሽ ላይ ጨዋታ አላቸው ከክሪስታል ፓላስ ጋር የካራባኦ ካፕ ጨዋታ። ስለዚህ በጣም የተለወጠ የተቀየረ ላይናፕ ልናይ ነው ማለት ነው። ምናልባት እንደ ቤን ዋይት አይነት ተጫዋቾች ስለሌሉ ቲምበርን ደግመን እናየው ይሆናል ኦር ምናምን። ግን ደግሞ ለእንደስኪል አይነት ተጫዋቾች እድል ለመስጠት፣ ለእንደ ማድዌክ አይነት ተጫዋቾች እድል ለመስጠት፣ ለእንደ ኤዚ አይነት ተጫዋቾች እድል ለመስጠት፣ ለእነ ዋኔሪ እድል ለመስጠት እና በደንብ ቡድኑ ሮቴት ለማድረግና ለሚቀጥለው ሳምንት የፕሪሚየር ሊግ ጨዋታ ራስን የማዘጋጀት አጋጣሚ ይመስላል። እና አንድ ባለፈው ሳምንት አርቴታ ያደረገው ነገር ከወልቭሱ አስቸጋሪ ጨዋታ በኋላ ለተጫዋቾቹ የሁለት ቀን ዴይ ኦፍ ሰጥቷቸዋል። እና ይሄ ለአርሰናል ተጫዋቾች በኢንተርናሽናል ብሬክ በመሃል ካልሆነ በስተቀር ከኦገስት ጀምሮ ከፕሪሚየር ሊጉ ጅማሬ ጀምሮ የሁለት ቀን ዴይ ኦፍ ኖሯቸው አያውቅም። አክቹአሊ የሁለት ቀን ዴይ ኦፍ ኖሯቸው አያውቅም ብቻ ሳይሆን እንደዚህ ሚድዊክ ላይ ሳይጫወቱ ቀርተው አያውቁም። ከኦገስት ጀምሮ ሚድዊክ ላይ ጨዋታ ሳይኖራቸው ቀርቶ አያውቅም። ይሄ የኢንተርናሽናል ብሬኮች አጋጣሚ ካልሆነ በስተቀር ምን ያክል ሎድድ እንደነበሩ ማሳያ ነው። ስለዚህ ከወልቭሱ ጨዋታ በኋላ የሁለት ቀን ዴይ ኦፍ ሰጣቸው ተጫዋቾች ይሄንን በምን ያክል ልክ እንደሚወዱት ታውቃላችሁ። ከዛ በኋላ ደግሞ አሁን በመጠኑ አርፈው ኤቨርተንን አሸንፈውታል። ስለዚህ ቀጣዮቹ ጨዋታዎች ሜዳዎቻቸው ላይ የሚደረጉ ናቸው። እንደዚህ ባለ መንገድ የጌም ታይማቸውን ማኔጅ ለማድረግ እየተሞከረ ነውና በየትኛው መንገድ ማሸነፍ ስለሆነ መሪ አድርጓቸዋል። ያው የማንቸስተር ሲቲ መምጣትና ስነ ልቦናዊ እንትኑ ቀላል ስላልሆነ የአርሰናል መረጋጋት እንደ ቀደመ ጊዜው አይደለም። የውድድር ዘመኑ ሲጀመር ጀምሮ የነበረው ጥንካሬ በጣም የሚደንቅ ነው። ግን ተከታዮች በ7 ነጥብ በ4 ነጥብ እያለ በ2 ነጥብ ሲሆን ጫናው መቼም ተመሳሳይ እንደማይሆን ግልጽ ነውና አንደኛው ላለመረጋጋቱ አሁን ውጥረት ውስጥ ቴንሽን ውስጥ ስለመሆኑ አዩ ብዙ ፋክተሮችን አነሳ። ልክ ነው፣ ሁሉም እንደዛ ናቸው። በትላንትናውም ጨዋታ እንዳለው ሳሊባ በጣም ጥሩ ነበር። ኤቨርተን እድሎችን እንዳይፈጥር ከፈጠረም ደግሞ ለጎል የቀረቡ እንዳይሆኑ ካደረጉ ተጫዋቾች መካከል ሳሊባ፣ ኢንካፔ እና ዴክላን ራይስን በብዙ ማንሳት እንችላለን። እነዚህ ተጫዋቾችን አርሰናል እንግዲህ በክሪስማስ 4 ጊዜ መርቶ ያውቃል። ከዚህ በፊት ግን አንዱንም የዋንጫ አሸናፊ ሆኖ አላጠናቀቀም። ማንቸስተር ዩናይትድ እና ማንቸስተር ሲቲ ግን ይሄ ታሪክ አላቸው፣ ሁለት ጊዜ። ለአርሰናልስ ዘንድሮ 2022-23 ላይ በጣም ትልቁ ምሳሌ ለምሳሌ አሁን ዲሰምበር ላይ የሊጉ መሪ ነበር። ከዛ በኋላ 2022-23 ለኛ በጣም ጥሩ ሲዝን ነው። ምክንያቱም የዓለም ዋንጫ ያነሳንበት ነው ታያለሽ። እና ለአርሰናል ግን መጥፎ አጋጣሚ ነበር የወርልድ ካፕ ዲስረፕሽን፣ የወርልድ ካፕ የዓለም ዋንጫ መምጣት እና ከዛ የዲሰምበር ፋቲግ አርሰናልን ዋንጫ ሳጥቶታል እና ብዙ የተከላካይ መስመር ጉዳቶች ነበሩት። ከዛ በኋላ ከዲሰምበር በኋላ ነጥቦች በብዙ መንገድ
ጥሏል። ማንቸስተር ሲቲ በደንብ ኮንትሮል አድርጎታል እና አርሰናል በ5 ነጥብ አንሶ ነው ሁለተኛ ሆኖ የጨረሰው። 2023-24 በተመሳሳይ መንገድ ሊነሳ ይችላል። አርሰናል በንጽጽር የተሻለ ነው። ዲሰምበር ላይ በጣም ኮምፒቲቲቭ ነበር፣ ግን ደግሞ በጣም ወሳኝ ጨዋታዎችን ሉዝ አድርጓል እና በአንዳንዶቹ አጋጣሚዎች ጎል ለማስቆጠር ኮንሲስተንትሊ ጎል ለማስቆጠር ተቸግሯል። በአእምሮም በአካልም ትንሽ የተፈተነ አርሰናል አይተናል እና በዚህ ፌስቲቭ ጊዜ ማንቸስተር ሲቲ ኤፊሽንት ነበር። አርሰናል 2 ነጥቦች አንሶ እንዲጨርስ እንግዲህ በጣም ማርጂኑ ጠባብ ነው። ምክንያቱም ከ18 ጨዋታዎች 16ቱን አሸንፏል። በአንድ ጨዋታቸው አንድ ጨዋታ ነው የተሸነፈው። ማግኘት ከሚገባው የነጥብ ድምር እንግዲህ አንድ ጨዋታና አንድ አቻ መውጣት 49 አሳክተህ ማለት ነው። ምን ያክል እንትን እንደነበረ ግን እዚህ ዲሰምበር ላይ በቃ ለፍጹምነት የቀረበ ማንቸስተር ሲቲ ታያለ። ከዛ ውጪ 2015-16 ላይ በተመሳሳይ መንገድ ሊነሳ ይችላል። በእርግጥ ሌስተር ያሸነፈበት ነው። የዲሰምበር ኢንኮንሲስተንሲ ነበረው አርሰናል። 2013-14ን በተመሳሳይ መንገድ መጀመሪያ መርቶ ነበር። ከዛ በኋላ ከዲሰምበር በኋላ ነው የተንሸራተተው እና እንደዚህ አይነት ፓተርን ነበረው። ልክ ጠንክሮ ይጀምራል፣ ዲሰምበር ላይ ዝግ ይላል፣ ከዛ በኋላ ዋንጫ ያመልጠዋል። ግን በጥቅሉ አርሰናል ዲሰምበር ላይ ዋንጫ ያጣባቸው አጋጣሚዎች ካሉ 2013-14፣ 15-16፣ 22-23 እና 23-24ን በተለየ መንገድ ማንሳት ይቻላል እና ከመሪነት ጋር ብቻ ሳይሆን እንደው በጣም ጥሩ የአሸናፊነት መልክ ያለው ሲመስል ዲሰምበር ይህን የማበላሸት እድል አለው። ለዚህ ነው አሁን እንደ ትላንትናው ባለ መንገድ ማሸነፍ እንግዲህ አሁን ለአርሰናል እንግዲህ የሊግ ጨዋታ አሁን በአዲሱ ዓመት ነው ከዚህ በኋላ የሚያደርገው አይደለ? ስለዚህ እንግዲህ አሁን ይሄ በጣም አስቸጋሪ የሚባለውን ዲሰምበር እየጨረሰ ነው። አሁን ከዛ በኋላ ላይክ በመጠኑ የጨዋታዎቹ መጠን እየቀነሰ ነገሮችንም በአግባቡ ለማስተዳደር እየሞከረ ይሄዳል። ያለውን የስኳድ ዴብዝ ደግሞ ጥንካሬ የሚያሳይበት እድል ይኖረዋል። ምክንያቱም አሁን ሀቨርትዝ ከጉዳት የተመለሰ ነው። ገብርኤል ሄሱስ አማራጭ ሆኖ መጥቷል። ስለዚህ በጉዳት ምክንያት ያልነበሩ ተጫዋቾቻቸው አሁን ማጋሌሽ በድጋሚ እየተመለሰ ነው። ያለ ማጋሌሽ ብዙ ጨዋታዎች ማድረግ ቀላል አይደለም። አሁን ከዚህ በኋላ የቡድኑን ኬሚስትሪ ማከማ ጋር ይጣመረን የበለጠ እየመለሱ የሚሄዱበት ነው የሚሆነው። ወደ ሴንት ጄምስ ፓርክ እናምራና የቼልሲን ጉዳይ ደግሞ እንመልከት። ቼልሲና ኤንሶ ማሬስካ እንግዲህ ከዛ አወዛጋቢ ወይ ሚስጥራዊ አስተያየታቸው በኋላ በፔፕ ጓርዲዮላ ተተኪነታቸውም እየታጩ ያሉ አሰልጣኝ ናቸው እና ከነዛ ዜናዎች በኋላ በፕሪሚየር ሊግ ጨዋታ ተመልሰዋል። እጅግ በጣም መጥፎ የሚባል የመጀመሪያ አጋማሽ ነው ያሳለፉት። የሁለት አጋማሾች ቼልሲን የተመለከት ነው። ከዚህ በኋላ አሁን ለኤንሶ ማሬስካ እያንዳንዱ ጨዋታ የሚገመገሙበት ነው። በባለቤቶቹ ይሁኑ በስፖርት ዳይሬክተሩ ይሁኑ እያንዳንዱ ጨዋታ የግምገማ ነው ማለት ይቻላል። ለኚህ ሰው ትናንትና በሴንት ጄምስ ፓርክ ከባድ ፈተና ነበረ። ቼልሲ ኢላማውን የጠበቀ ሙከራ እንኳን ለማድረግ የተቸገረበት ነበር። የመጀመሪያው 45 በመጀመሪያው 45 ፖዚቲቭ ነገር ከነበረ ለ5 ደቂቃዎች ብቻ ነው ከ39ኛው እስከ 43ኛው ደቂቃ ፖዚሽን ዶሚኔት ያደረገበት 94-6 ነበሩና ከዛ በኋላ ደግሞ ከሪስ ጄምስ አስደናቂ ቅጣት ምትጎል ከዛ ከጆዋ ፔድሮ እንደዚህ ጎሎቹን አገኙ። ግን ኮል ፓልመር ትላንትና ጥሩ አልነበረም። በኒውካስል የተለየ ያገኙት ነገር መፍትሄ ነበረ እሱን ለማቆም እና ደግሞ የቼልሲስ የመቀየሩ ሚስጥር ምንድን ነበር? የኒውካስል በመጀመሪያ አጋማሽ በጣም ኢንቴንስ ነበርና የኒውካስልን ኢንቴንሲቲ ቼልሲዎች መቋቋም አቅቷቸው ነበር። ቼልሲ አሁን እንደው ትላንትና ቻላቦና ፎፋና ስለተጣመሩ ካልሆነ በስተቀር የዚህ የተከላካይ መስመር ጥምረት ችግር አለበት። እንደውም አሁን በቅርብ ጊዜ ብዙ ክሬዲት የማያገኘው ግብ ጠባቂው ቼልሲን ከብዙ ጉዶች እየታደገ ነው። ከብዙ ጉዶች አሁን ትላንትና ባህሪ ነው ብዙ ጊዜ እንደዚህ ቡድናቸው ጫናው ሲጋቡ ችግሩ ሲሆን ይበልጥ ኮንፊደንስ ይመስለኛል። ሲረጋጋ ነው ብዙ ማስጨነቅ ተስፋ በቆረጠ ቡድን ሲጫወቱ ይመስለኛል ይበልጥ በራስ መተማመናቸው ከፍ ይላል። እንደዚህ ነገር ብዙ ጊዜ ተመለከታለሁ። ቫልትሜዳ አሁን ሶስተኛ ጎል ማስቆጠር ይችል ነበር እና መቼስ እግር ኳስ እንዴት ያለ ባህሪ እንዳለው በቫልትሜዳ አሁን ቫልትሜዳና ጎርደን አሁን በሰንደርላንድ የተሸነፉበት ጨዋታ ኦን ጎል ነው ያስቆጠረው። በጣም ደካማ ነበር
ትላንትና የነካቸው ኳሶች ቁጥር ይሁን ያስቆጠራቸው ጎሎች እና ደግሞ ጎርደንም ቢሆን የሆነ አይነት ነገር ፕሩቭ ለማድረግ ነው ሁለቱ የተጫወቱት ብለዋቸዋል። ይህንን ማድረግ ችለዋል እና በጣም ኢንቴንስ ነበረ እና ይህን ኢንቴንሲቲ ቸልሲ እንደ ቡድን ለመቋቋም በፍጹም አልቻለም። የሁለተኛው አጋማሽ ግን በጣም ብዙ ነገር ምናልባት ከቀየረው አንደኛ በዛው ልክ ያንን ኢንቴንሲቲ ጠብቀው መሄድ አልቻሉም ኒውካስሎች። ቸልሲ ደግሞ ይሄ ፊዚካሊ ጨዋታውን ኢምፓክት ማድረግ የሚችል እና ደግሞ ያማካውንም ያቅጤውንም ቁጥር ማብዛት የሚችል ተጫዋች አስገባ ኤንዞን። ያንን በማድረግ እንዳልሽው የሁለት አጋማሾች ጨዋታ ነው። ማሬስካ ከጨዋታው በኋላ ከ2-0 ተመሪነት እዚህ ሜዳ ላይ ወዳቻነት ራስን መምጣትና ጨዋታውን ባቻ ውጤት ማጠናቀቅ በጣም ከባድ ነው በሚል ልክ ነው። ግን ደግሞ የሁለቱን አጋማሾች ጨዋታ ካየች በመጀመሪያው አጋማሽ ኒውካስል ማሸነፍ ነበረበት፣ በሁለተኛው አጋማሽ እነሱ ማሸነፍ ነበረባቸው። እሳቸውም ያሉት መጨረሻ ላይ ግን ያቻው ውጤት ለሁለታችንም ፌር ነው ብለዋል እና የመጀመሪያውን አጋማሽ ስታይ እንደው ቸልሲ መቃዛሪ የተዋረደ ምናምን የምትልበት አይነት ጨዋታ ነው። የሁለተኛው ላንቺ እያሰብኩ ነው ያየሁት። የሁለተኛውን አጋማሽ ግን ስታይ በቃ የዚህ ውድድር ዘመን ኒውካስል አይነተኛ መገለጫ አሁን ፕሪሚየር ሊጉ እንደዚህ ባለ ኢንኮንሲስተንሲ አሁን ኒውካስል ትላንትና ጨዋታውን ቢያሸንፍ ስንተኛ ነው የሚሆነው? በጣም እኮ የሚገርም ነው። አሁን ኒውካስል ወጥ መሆን ተቸግሯል በዚህ የውድድር ዘመን እና ግን ደግሞ አንድ ጨዋታ ስታሸንፍ ወደ ላይ ከፍ የምትልበት አይነት ሊግ ነው። አዎ ነጥቦቹን ስታይቁ መች ነው ይሄን ነጥብ የሰበሰቡት ትላለህ። ደረጃ ሰንጠረዥ ውስጥ ተመለከተ መች ብቻ አሸንፈው ይሄን ነጥብ ሰበሰቡት። አሁን ስፐርስ ተደጋጋሚ ጨዋታ ሲሸንፍ ነው የምናውቀው አይደል? ግን ነጥቦቹን ተመልከት። ከነዛ እንደውም ወረደ ትላንትና በመሸነፉ እንጂ እነ ብራይተን ሌሎች ቡድኖችን ከፍ ብለው ነው የምንመለከታቸው። አንዳንድ ጌሞች ላይ ኮንሲስተንሲ የነበራቸው ቡድኖች አሉ። አሁን ስፐርስ ለምሳሌ ከሜዳ ውጪ በጣም የተሻለ ሪከርድ ነበረው። ባርሰሎና 4-1 ሲሸነፍ ጥሩ ሪከርድ ነበር። ከ5 ጨዋታ 4 አሸንፈው አንዳቸው ወጥቶ ከሜዳ ውጪ ብዙ ጎል ያስቆጠረ ትንሽ ኮንሲድ ያደረገ ቡድን ነበር። በቼልሲ ግን የዲሲፕሊንስ ጉዳይ አሁን ኤንሶ ማሬስካ 3ኛ የቢጫ ካርዳቸውን ተመለከቱ። የቪላው ጨዋታ ያመልጣቸዋል። ተችላይን ባን ተጥሎባቸዋል የአንድ ጨዋታና እሱስ ጉዳይ አያሳስብም? በቼልሲ ከአሰልጣኝ እስከ ተጫዋቾች ነው እንደዚህ አይነት ሁኔታ ውስጥ ይሄንን እንግዲህ ይኸውልሽ በጣም በተለያየ መንገድ ማየት ያስፈልጋል። አንዳንድ ጊዜ አሰልጣኞችን ከሆነ ስፔሲፊካሊ የምታነሹ በአሰልጣኞች ቁንጥንጥ ባህሪ ወይ ደግሞ ራሳቸውን መግዛት ያለመቻል እነዚህ ካርዶች ሊታዩ ይችላሉ። የአሰልጣኞች ባህሪ ነው ልትዩ ትችላለሽ። በሌላ ጊዜ ደግሞ እንደ ቡድን ያለሽበት ጫና በተለየ መንገድ ቢሄቭ እንድታረጊ የተለየ ባህሪ እንድታሳይ ያስገድድሻል። ይሄ ደግሞ የሚጋባ ነገር ስላለው ተጫዋቾቹም ላይ ጭምር። በሌላኛው ደግሞ መንገድ እንግዲህ አሁን ለቀደሙት ዘመን ተፋላሚ ተጫዋቾች አሁን ለእንደ ሮይ ኪን አይነት ተጫዋቾች ወይ ደግሞ ይሄ አሁን ኢቭን በዚህኛው ዘመን እግር ኳስ ለምሳሌ ቡድንሽ ፋውሎች የማይሰራ ሸርተቲዎች የማይወድ ምናምን ነገር የማይል ከሆነ እንደው በበዛ ትህትና የሚጫወት ደካማ ቡድን ነው ተብሎ ይተቻል። ስለዚህ አሁን ዩናይትድ አንዳንድ ጊዜ ለምሳሌ ጨዋታዎቹ ሉዝ ሲያደርግ ሮይ ኪንን ሰምተው ከሆነ ቢያንስ ሸርተት ይወርደው የሆነ ሰው እንኳን አይመቱም እንትን እንኳን አያደርጉም ካርድ እንኳን የሌለበት ጨዋታ ምናምን ነገር ይሉሻል። አሁን እንደው የካርድ ማየት የበጎ ነገር ምሳሌ እንኳን ባይሆን ግን መፋለምሽን ከማሳየት አንጻር ያለው ዋጋ ትልቅ ስለሆነ ስለዚህ ለምሳሌ አሰልጣኝ የሰጣቸው ትዕዛዝ እያንዳንዱን ኳስ ለማስጣል ወይ ደግሞ እያንዳንዱን ኳስ ለማሸነፍ በጣም አግሬሲቭ ሆነው እንዲጫወቱ ከሆነ አግሬሲቭ በመሆንና ካርድ ባለማየት መካከል ያለውን ልዩነት በሚገባ ባላንስ ማድረግ ይኖርባቸዋል። ግን ቅድም እንዳልኩሽ አንደኛው ይሄ በቃ እንደ ቡድን ለእያንዳንዱ ኳስ መፋለም የሚያመጣው የካርድ መጠን ወይ ደግሞ ብዛት አለ። ይሄ በጣም በቃ ኢንቴንሲቲው የሚፈጥረው ነገር አለ። በጣም ኢንቴንስ ቡድን ለመሆን ከሚደረግ ጥረት ጋር የሚመጣ የካርድ ማየት አለ። ሌላኛው ደግሞ ኤክስፔክቴሽን አለ። በዚህ ኤክስፔክቴሽን ልክ ካለ መሆን የሚመጣ ለምሳሌ ቸልሲ የሆነኛው ሳምንት ላይ ዋንጫ ተፎካካሪ ነው፣ የሆነኛው ሳምንት ላይ ደግሞ ለሻምፒየንስ ሊጉ ምናምን ነው የሚጫወተው። ሶ ከዚህ አንጻር ኤክስፔክቴሽኑ ሌላ ነው፣ ከዛ ደግሞ የምትጫወትበት ሪያሊቲ ሌላ ነው። ስለዚህ ይሄንን የተሻለ ለማድረግ ሲባል የምትሄድበት ርቀት ደግሞ ይኖራል። ይሄ አንዱ እንትን ሊሆን ይችላል። ከዛ በተረፈ ግን ሊገራ የሚገባው ደግሞ የተጫዋቾች አመል የተጫዋቾች ድርጊት ይኖራል። ይሄ
ከአርሰናል ጋር በንጽጽር ስታየው በጣም ጥሩ ማሳያ ይሆናል። ለምሳሌ ሚኬል አርቴታ አሁንም በእድሜ ለጋሩ 43 ነው። ግለቱ ስሜቱ ምናምን እንዳለ ታውቃለህ፣ በጣም ኢንቴንስ ነው። ግን ደግሞ ከተደጋጋሚ ውግዘቶች በኋላ ከተደጋጋሚ ማስጠንቀቂያዎች በኋላ አሁን ራሱን ለመግዛት የሄደበት ርቀት በጣም የሚያስደንቅ ነው። እኔ ኢንፋክት አንዳንድ መስመር ያለፈ ካልሆነ በስተቀር ከነዚህ ሰዎች ውስጥ ይህንን ስሜት ለማውጣት መሞከር ጨዋታውን ሰዎች ውስጥ ያለውን ነገር የሚገል ይመስለኛል። ለምሳሌ ክሎፕን ከዛ አይነት ባህሪያቸው ውጪ ማሰብ በጣም ከባድ ነው። የሰዎች ውስጥ ያለ ነገር ለምሳሌ አሁን ዲየጎ ሲሞኔ እጁን አጣምሮ ጨዋታ ጀምሮ ሲጨርስ ወይ መቀመጫ ወንበሩ ተቀምጦ ሲጨርስ ማለት ነው። በጣም በእርጋታ የምናውቃቸው አሉ። በቃ ጀስት የነዛ ሰዎች ባህሪ ሊሆን ይችላል። ከነዚህ ሰዎች ውስጥ ግን ይህንን ማውጣት ይህንን የምለው አሰልጣኝ ስለሆኑ ብቻ ሳይሆን ወደ ተጫዋቾችም ብትል ለምሳሌ ከሩኒ ውስጥ ያንን እብሪት ብታወጣ ሩኒ ባዶ ነው። ከጄራርድ ውስጥ ያንን ቁጣ ብታወጣ ጄራርድ ባዶ ነው። በፍጹም እንደዚህ ባለ መንገድ መጫወት አይችሉም። ወይ ደግሞ ከሮናልዶ ውስጥ የሮናልዶን ኢጎ ብታወጣው ሮናልዶ ባዶ ይቀራል። ይሄ የሆነ ጠንካራ የሆኑበት ወይ ደግሞ የሆነ ቦታ ላይ ያስገኛቸው ነገር አለ። ስለዚህ ይሄ ብዙ ስሜት አይሰጠኝም። ግን እንደ አሰልጣኝም እንደ ቡድንም ይሄ መጥፎ ተጽዕኖ አለው ወይ ደግሞ በዚህ ምክንያት እንደ ቡድን እየተጎዳን ነው ብሎ ከማሰብ የመጣ በጣም ቁጥብ ሚኬል አርቴታ እያየን ነው። እና ደግሞ ቡድኑን የሚያየውን የካርድ መጠን ተመልከተ። እንግዲህ ያለ ቀይ ካርድ በጣም ረዥም ጉዞ አድርገዋል። ቀይ ካርድ አፍተር ሬድ ካርድ የሚያይ ቀይ አፍተር ቀይ የሚያየው ቡድን አሁን ካርዶችን ማይ ነው። ነገሮችን የሚያስተዳድሩበት መንገድ የተለየ ነው። ስለዚህ በዚህ አንጻር ቸልሲን ማየት ያስፈልግ ይሆናል። በዚህ የሊቨርፑልን እናንሳ እንደው አጠር አድርጎ እኔ በጣም የደነቀኝ ነገር አርኔ ስሎት ብለውታል። እኛ በ9 እነሱ በ11 የሚጫወቱ ይመስሉ ነበር ብለዋል። አታክ አፍተር አታክ ተከታትሎባቸዋል እና ደግሞ ሊቨርፑልን ማጋለጥ የሚቻለው እንደዚህ ኳሶች በመጣል እንደሆነ በደንብ ገብቷቸው ይህንን አድርገዋል። አንዳንዴ ይኸውልሽ በጎዶሎ የሚጫወትን ቡድን መግጠም ቀላል አይደለም። የኑሜሪካል አድቫንቴጅን ለመውሰድ ሲባል ለምሳሌ ኢዛክን ቀይረው አስገብተውታል። ብራድሌ ተጎድቶ አይደለም። ልክ አሁን እንደዚህ ያለው ነገር ለምሳሌ ታክቲካል ለውጥ ነው። በጎዶሎ ከሚጫወት ቡድን አንጻር ምናምን ነገር ልትይት ይችላል። ግን ደግሞ በጎዶሎ የሚጫወት ቡድን ምንም ሉዝ የሚያደርገው ነገር የለም። ስለዚህ በጣም ጀብደኛ ሊሆን ይችላልና ትላንትና እሳቸው እንዳሉት ማን ነው በ9 ማን ነው በ11 የሚጫወተው የሚለው ነገር በጣም ትልቅ ጥያቄ ነው። የሊቨርፑል እሳቸውን በጣም ደስተኛ ያልሆኑበት ነገር በጣም ስሎፒ ነበር። በጣም ብዙ ኳሶች ነው ይሄ ላይክ ለተጋጣሚው አሳልፈው የሚሰጠው ወይ ደግሞ የሚነጠቀው በጣም ብዙ ኳስ ነው። ይሄ በአደገኛ ቡድኖች ኢዝሊ የሚቀጣ ነው እና አሁንም ሊቨርፑል እንደ ቡድን ማሻሻል ያለበት በጣም ብዙ ነገር በማሸነፍ ውስጥ ኢቭን የሚታይ በጣም ብዙ ድካም እንዳለ እዚህ ጋር ይታያል። ብዙ ኳስ ሉዝ ያረጉ ነበረ ዱዌሎችን ከማሸነፍ አንጻር። ከዛ ደግሞ በእነዚህ ረዣዥም ኳሶች ታርጌት ይደረጉ ነበር። ቅድም ግን መግቢያሽ ላይ እንዳልሽው ለሊቨርፑል በጣም በጎ ዜና አሁን የዚህ ቡድን ዋነኛ አጥቂ ኤኪቲኬ ለመሆኑ ጥያቄ የለም። እኔ እንደውም መሀል ላይ በዛ በስተት ማሊያውን አውልቆ በጨፈረበት አጋጣሚ አርኔ ስሎት ሞመንተሙን አጥፍተውበታል ብዬ ነው የማስበው። ምክንያቱም በጣም በጥንቃቄ ሲያወሩ የምናውቃቸው አርኔ ስሎት ወርደውበታል ኤኪቲኬን። እንደዚህ ባለ መንገድ የበለጠ ሲሪየስ እንዲሆን ለማድረግ ሊሆን ይችላል። ግን ደግሞ ኤኪቲኬ እያበረከተ ከነበረው ነገር አንጻር መጠነኛ ግሳጼ በቂ ነበርና ምናልባት እንግዲህ አላውቅም እንጂ ትክክለኛ እና ጊዜውን የጠበቀ አስተያየት ነው ብዬ በጊዜው አላምንም። ከዛም በኋላ ቢሆን ኢዛክ ፊት ሲሆን ሜዳ ላይ ጥሩ እየሰጣቸው የነበረውን ኤኪቲኬ ከማቆየት ይልቅ በጣም ብዙ ገንዘብ የወጣበትን ኢዛክ፣ ምክንያቱም ልክ ነው ቀጣሪዎቻቸው ያው እንደዚህ የትልቅ ገንዘብ ግዢ ሲኖር ሁልጊዜ እንዲሳካለት ይፈለጋል ኦብቪየስሊ። ስለዚህ አምጥቶ እሱን ላይናፕ ውስጥ የማስቀመጥ ነገር ነበር። ይህንን በማድረግ የሲዝኑን ምርጥ ተጫዋቻቸውን ከሶቦስላይ ጋር ሞመንተሙን አበላሽተውታል ብዬ አስባለሁ። አሁን ግን በሊንካፕ አጫወቱ ቨርሳታይል በመሆኑ ጎሎች እያስቆጠረ ባለበት ርቀት አሌክዛንደር ኢዛክ ልክ ነው ትላንትና ሁለተኛ ጎሉን አስቆጥሯል። ድለቢስ ሆኖ ተጎድቷል። ግን ኤኪቲኬን በቀጥታ መንካት ለአርኔ ስሎት የሚቻል አይነት አይደለም። ፖዚቲቭ ነገር ሶስቱ ተጫዋቾች ቅድም እንዳልሽው ያ ከ300 ሚሊዮን ፓውንድ በላይ የወጣበት የአጥቂ መስመር ለጎል ተቀናጅቷል እና ቨርትስም የመጀመሪያ አሲስቱን ማድረግ ችሏል። በፐርፎርማንስ ደረጃ በጣም እየተሻሻለ መጥቷል። ይሄ እንግዲህ አሁን ከዚህ በፊት ሲባል እንደነበረው አንዳንድ ጊዜ የሊቨርፑል ማሽቆልቆል ካልሆነ በስተቀረ
አሸናፊ ቡድን ውስጥ ቢሆን ኖሮ በዚህ ልክ ላይ ታይ ይችላል። ምክንያቱም አሸናፊ ቡድን ውስጥ ነገሮች ይደበቃሉ። የሆነ ነገር መንገራገጥ ሲጀምር ነው። ለምሳሌ ዮኬሬሽ የሚለው ነገር ታታሪ ነው፣ በመታተሩ ሳካን ነጻ አደረገው ምናምን የሚለው ነገር ጎልቶ ነበር መጀመሪያ። አርሰናል መንገጫገጭ ሲጀምር አሁን ጎል ማስቆጠር አለበት ምናምን መባል ጀመረ። ጫናው የሚመጣው የዛኔ ነው እና ሊቨርፑል እያሸነፈ ቢሆን ኖሮ የቪርትስ ፕሪሚየር ሊጉን ያለመላመድ ወይ ደግሞ የፊዚካሊቲ ጥያቄ እኔ አሁን ሼርኪ በተለየ መንገድ የተገነባ ነው ብዬ አላስብም። ግን ደግሞ በማንቸስተር ሲቲ ጥሩ መጫወት ውስጥ የሼርኪ ፕሪሚየር ሊጉን ለመላመድ በእርግጥ የፈረንሳይ ሊግ በንጽጽር ፊዚካል ሊግ ነው። ግን እንደው በጣም ይሄ የአካል ጥንካሬው ላይ ብዙ የሚታመን ወይ ደግሞ በአካል ጥንካሬው ብዙ የሚታወቅ አይደለም። እንደው የአእምሮ ጥንካሬውም ብዙ ጥያቄ የነበረው ተጫዋች ነው። አሁን ጓርዲዮላ ተጫዋቹን የያዘበት መንገድ ይደንቃል። በጣም ጥሩ ነገር አድርጎ ሲወጣ ምንም እንደዚህ አይደለም። ቅድም እዛ ጋር ያጠፋው ጥፋት የተሳሳተው የሼርኪን አእምሮ በደንብ ስላወቀ ነው። ለዚህ ነው ግሮሶ ከዚህ በፊት መጥቶ ሊሆንን ሲያሰለጥን እሱ አቅም አይታየኝም ምናምን ነገር ብሎ ነበር። ምክንያቱም ኳስ ከተነጠቀ በኋላ በፍጹም ቼስ ያደረገ ወይ ኳስ ለመቀማት ሲሞክር አታውም። አሁን እዚህ ሲቲ ቡድን ውስጥ ሲቲ ጥሩ እየተጫወተ ስለሆነ ሼርኪም በጣም ጥሩ እየተጫወተ ስለሆነ እነዚህ ነገሮች አሁን አላየንም። በጣም ጥሩ እየተጫወተ ነው። እንደውም ያው እንግዲህ ሁለት ትዊን 10 ቁጥሮች ናቸው፣ በመንታ 10 ቁጥሮች የሚጫወት ቡድን ሆኗል ማንቸስተር ሲቲ። ከፎደንም ይልቅ በጣም ብዙ ይዋልላል ላይ ከዚህ ከቀኙ መስመር ጀምሮ የሆነ ሰዓት ግራ ላይ ታያለ። ደግሞ ሁለቱንም እግሩን የሚጠቀም ተጫዋች ነው እና አሁን የሊጉን ፊዚካሊቲ ስለመላመድ ስላለመላመድ እዚህ ውስጥ አናወራም። ሲቲ ስትራግል ማድረግ ቢጀምር ኳሶች ዲስፖሰስ ተደርጎ ጎሎች መቆጠር ቢጀምሩ አሁን የሊጉን ፊዚካሊቲ ስለመላመድ ማውራት ይጀምራል እና ይሄ ጫና ቪርትስ ላይ ነገሮች ያጎላ ይመስላል። ለሊቨርፑል ግን ይሄ መልካም ነገር ነው። ለፍራንክና ለቶትና ያው ምናልባት ትላንትና ጀብደኛ መሆናቸው ደጋፊውን ቀና ካላደረገ በስተቀር ቅድም ስለ ኒውካስል ለምሳሌ አንድ ያላነሳው ነገር ከመሪነት ፖዚሽን ተነስቶ ሉዝ ያደረገው 11ኛ ወር 13ኛ ጨዋታ ነው ኒውካስል። ምናልባት እሱን ማጣራት ይኖርብኛል። ልክ እንደዚህ አሁን ስፐርስም በሜዳው ለማሸነፍ እንግዲህ 2025 ከገባ በኋላ በጣም ብዙ ጨዋታዎች ነው ሉዝ ያደረገው። በጣም የሚያስደንቅ ቁጥር ነውና ይሄ ብዙ ርምት ይፈልጋል። ከአንጅ ፖስት ኮግሉ ያልተሻለ እየሆነ ነው። በቁጥር እየተመሳሰሉ ነው። ጨዋታ ሽንፈት 11 የሜዳ ላይ ጨዋታ 2025 ከገባ በኋላ የተሸነፈው በካላንደር ይር እንግዲህ ትልቁ ነው። በጣም ከፍተኛ አጠቃላይም ከወረዱት ክለቦች ውጪም ካየ ነው በድምሩ ወደ 24-25 ሳይደርስ አይቀርም የተሸነፉበት የጨዋታ ቁጥርና በጣም ከፍተኛ ነው። ምንም ጥርጥር የለውም። ሲቲን ባጭሩ ሲቲን እንመልከት አይደለ? ፔፕ ጓርዲዮላ እንግዲህ በውድድር ዘመኑ መጨረሻ ይወጣል እየተባለ ነው። እንደዛም ከሆነ ግን አሁን ለሆነ አላማ እየተጫወቱ ያሉ ይመስለኛል። ተጫዋቾቹ ላይ የተባለው አግሬሽን የሆነ ረሃብ ልክ ዋንጫ አሳክተው እንደማያውቅ አሁን በ10 ሲዝን ለ7ኛ ዋንጫ እየሄደ ነው የሚገኘው ይሄ ቡድንና ተጫዋቾቹ ላይ የምትመለከተው ሃንገር ልክ እንደ አዲስ ነው ጥማቱ እና ፔፕ ጓርዲዮላም ከየጨዋታው በኋላ በእርግጥ የተለመደ ነው ከተጫዋቾች ጋር የሚያደርገው ኮንቨርሴሽን፣ ግን ደግሞ ከልቡ እንደሆነ አሁንም የልቡ እንዳልደረሰ እዚህ ቡድን ላይ ከነሱ ብዙ እንደሚጠብቅ እያሳየን ነው ያለው ማንቸስተር ሲቲ እና አላማው ምን ይመስላችኋል? ግን አሁን እንደተባለው የሚወጣ ከሆነ በዚህ ሲዝን መጨረሻ ዋንጫውን አንስቶ እኔ በጓርዲዮላ ተደነቄ አልጨርስም። ምክንያቱም በወጣ የብዙ ጸሎት ነው። ክሎፕ ጸሎታቸው አልተመለሰም። ያው እሳቸው ቀድመውት ለቀዋል እና ምናልባት አሁን ተማጽኖ የአርቴታ የማሬስካ የምናምን ነው የሚሆነው። ቡድን ወደ እንደዚህ አይነት ተፎካካሪነት የመለሰበት መንገድ ብቻ አይደለም የሚያስደንቀኝ። እኔ ይኸውልሽ የሶስትዮሽ ዋንጫ በወሰደበት ጊዜ በቃ በአይነተኛ የመሀል ተከላካዮች ነው ግራና ቀኙን የሚከላከል የነበረው። ዮሽኮ ግቫርዲዮል የግራ መስመር ተከላካይ አይደለም። አሁን የቀኝ መስመር አሁን የሚከላከለው በሙኒየስ ነው እና እነዚህን ተጫዋቾች እዚህ ቦታ ላይ በማሰለፍ የሚያገኘው ሶሊዲቲ በመከላከል እንዳለ ሆኖ ግን ወደ አማካይ ክፍል ሲመጣ ለቡድኑ የሚፈጥሩት ነገር አለ። አሁን ኦሬሌ የማንቸስተር ሲቲ የግራ መስመር ተጫዋች ልክ እንደ ሙኒየስ ሁሉ አማካይ ነው። እነዚህን ተጫዋቾች ነው ፉልባክ አድርጎ አሁን በጣም በተለየ ሶሊዲቲ የሚጫወተው። እነዚህን ተጫዋቾች አማራጭ አማካይ በማድረግ ፉልባክ በማድረግ የሚያገኘው በጣም ብዙ ጥቅም አለ። ወደ መሀል ሲገቡ የሚቆጥሩ የሚፈጥሩት የቁጥር ብልጫ፣ ወደፊት ሲሄዱ ያለው ነገር ምናምን። በእርግጥ አሁን የዶኩም ለምሳሌ በጣም አጥቦ እንዲጫወት ተደርጓል ዶኩ ወይ ደግሞ ቡድኑ ከራሱ ሶስተኛ የሜዳ ክፍል ሲወጣ ያለው ዶኩና
ለምሳሌ ዶኩ በነጻነት ወደ መስመር የሚወጣው የተጋጣሚ ሶስተኛ የሜዳ ክፍል ወይ ደግሞ የተጋጣሚው ግማሽ ላይ ሲደርሱ ነው። ራሱ ሜዳ ላይ ሲሆን በጣም አጥቦ ነው የሚጫወተው። ባለመድነው መንገድ ይሄ ላይነተኛ አማካዮቹ ቀርቦ ይሄ ኑሜሪካል አድቫንቴጅ ለመውሰድ እና ደግሞ አደገኛ እንቅስቃሴዎችን ለመጀመር ይረዳዋልና ይሄ በጣም ያስደንቀኛል። አጀስትመንቱ ምናምኑ ሁሉ ነገሩ በጣም ያስደንቃልና እንደዚህ ባጫው ሳይሆን በጣም በሰፊው እናነሳዋለን። አዎ የፔፕ ጓርዲዮላ ብዙ የሚነሳ ነገር እኮ ነው ያለው እንዳልከው። ሮናልዶ ግን ትላንት ጥሩ ቀን አይመስለኝም። በአንድ ካላንደር አመት ኪሊያን ምባፔ 59 ጎል አስቆጥሯል። የሱን ደስታ ገላለጽ አሳይቷል። ከዛ ውጪ ወዳጆች ነን ጓደኛዬ ነው 103 የፕሪሚየር ሊግ ጎሎች ላይ ደርሷልና ከሮናልዶ ጋር ተስተካክሏል በዚህ ቁጥርምና በጣም ያስደንቅ ነው። የሃላንድ ጎል እንግዲህ በተቃራኒው ምባፔም ተመሳሳይ በጣም አስደናቂ ነው። ለልደቱ ትልቅ ነው ብሎ ማንሳት ይቻላል። በፔፕ ስር ደግሞ በጣም ከተቀየሩ ተጫዋቾች አንዱም ደግሞ ሃላንድ ነው። የበለጠ ወደ ኋላ እኮ ተመልሶ መከላከሉ ላይ እየሰራ እንዳለ እንደበፊቱ የለም ሲጀምሩ የእግር ኳስን ፕሮግረስ እያንዳንዱን ነገር እኮ በፔፕ ነው የምትመለከተው አይደል? ለማንኛውም እንዳልከው ግን አንድ ፕሮግራም ያስፈልገዋል፣ እንመለስበታለን። ፀሐይ ባንክ የሃላንድ ሪከርድ ባነሰ ጨዋታ ቁጥር መሆኑ በጣም ሰፊ ልዩነት ነው ያለው። እሱም ሌላ ፀሐይ ባንክ የዝግጅታችን አጋር ነው። ከውጭ ሀገራት የሚላክልዎትን ገንዘብ በፀሐይ ባንክ በኩል ይቀበሉ። የፀሐይ ባንክ ስዊፍት ኮድን TSCPETAA በመጠቀም ከየትኛውም የዓለማችን ክፍል ለወዳጅ ዘመዶ ገንዘብ መላክ ይችላሉ። ሪያ፣ ጓቫፔ፣ ማማይ፣ ግሎ ከረንሲ፣ ዳሃብሺል ዓለም አቀፍ የገንዘብ አስተላላፊ ድርጅቶችን በመጠቀም ገንዘብ ሲልኩ ፀሐይ ባንክ የተሻለ የውጭ ምንዛሬ ተመን ያቀርብልዎታል። ፀሐይ ባንክ ከቀልጣፋና ቤተሰባዊ መስተንግዶ ጋር የላኩትን ገንዘብ በታማኝነት ለወዳጅ ዘመዶ ያደርሳል። በፀሐይ ባንክ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። አሁን ነው ወደሚቀርበው የፀሐይ ባንክ ቅርንጫፍ በመሄድ የቁጠባ ሂሳብ ይክፈቱ። ለእርሶና ለመላ ቤተሰቡ የሚሆኑ የተለያዩ የቁጠባ አማራጮችን አዘጋጅተናል። ከወለድ ነጻ የባንክ አገልግሎት ተጠቃሚ ከሆኑ ደግሞ ለእርሶ የሚሆኑ ፈጅር የቁጠባና የፋይናንሲንግ አማራጮችንም ያገኛሉ። ፀሐይ ዳይመንድ የቁጠባ ሂሳብ ከ9.5 እስከ 10% የሚደርስ ከፍተኛ የወለድ ምጣኔ ያስገኛል። ለእርሶ ለድርጅቶና ለቢዝነሱ የሚሆን ልዩ የቁጠባ ሂሳብ ነው። ፀሐይ ዳይመንድ የቁጠባ ሂሳብ የወደፊት እቅዶ እንዲያሳኩ የሚያግዘው ምርጥ የቁጠባ አማራጭ ነው። አቅራቢያ ወደሚገኘው የፀሐይ ባንክ ቅርንጫፍ ጎራ በማለት ፀሐይ ዳይመንድ የቁጠባ ሂሳብ ይክፈቱ። ቢዝነሱን ያሳድጉ፣ ስኬቶንም ያጣጥሙ። ፀሐይ ባንክ ለሁሉ